ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ? ውድ የአፍላጋ ሕይወት ሚዲያ ተከታታዮች፣ በዓለም ዙሪያ ያላችሁ ወንድሞች፣ እህቶች፣ አባቶች፣ እናቶች በድጋሜ በወደደን ኃጢአታችንን በደሙ ባጠበን መንግሥት ለአባቱ ካህናት እንድንሆን ላደረገን ለጌታችን ለኢየሱስ ክርስቶስ የተጠራችሁ እንዲሁም ደግሞ በዚህ ክብር ውስጥ ያልገባችሁ ወንድሞችና እህቶች ዛሬ ደግሞ ወደ እናንተ አንድ ሐሳብ ይዘን ቀርበናል። እናንተም እንግዲህ ይህንን ሐሳብ በትህትና፣ በየዋሃት፣ በትዕግስት፣ በቸርነት እንዲሁም ደግሞ ልብን ሰፋ በማድረግ በክፋት በአመፅ ሳይሆን ነገሩ ይሄ ይሆንን በማለት በእግዚአብሔር ቃል ነገሮችን እየመረመራችሁ እንድትሰሙን በጌታ ፍቅር እያሳሰብነን በድጋሜ እንኳን ዛሬ ደግሞ በአዲስ ርዕሰ ጉዳይ ወደ አፍላጋ ሕይወት ሚዲያ መጣችሁ እያል ዛሬ ወደምናነሳው ርዕሰ ጉዳይ እንሄዳለን። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። ተባረኩ። ይህንን ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ እንድትሰሙ እንድታዳምጡ ለብዙዎች እንዲደርስና ብዙዎች ደግሞ ከገቡበት አረንቋ እንዲወጡ እንድታደርጉ በጌታ ፍቅር እናሳስባል። ጸጋ ከሁላችን ጋር ይሁን። ተባረኩ። እንግዲህ ዛሬ ርዕሰ ጉዳይን ከማስተዋወቂያ በፊት ይኸው አጠገቤ ያሉት እንግዲህ ሁልጊዜ እንደምለው አንጋፋውና ታላቁ መምህር መርጌታ ኃይለልዑል ናቸው። ቀጥለው ያሉት ደግሞ እንግዲህ እሳቸውም ያው አንጋፋው ፂማሙ ታላቁ ሰው ቀሲስ መርሃ ጽድቅ እሸቴ ናቸው። ደግሞም ከእሳቸው ቀጥለው ያሉት ደግሞ በጣም ተናጋሪው መርጌታ መላክ ተመስገን ናቸው። እኔም ደግሞ ወንድማችሁ መርጌታ ቀጸላ መንግስት ነኝ። ጸጋ ከሁላችሁ ጋር ይሁን። ተባረኩ። እንዳልኳችሁ በድጋሜ ሼር፣ ላይክ፣ ሰብስክራይብ በቲክቶክም የምትከታተሉን በተለያየ በየትኛውም ሶሻል ሚዲያ የምታዩን ሁሉ ሶሻል ሚዲያ የሚፈቅደው ሁሉ እንድታደርጉ በጌታ ፍቅር አሳስባችኋለሁ። ዛሬ እንግዲህ ይዘን የመጣነው ርዕሰ ጉዳይ አንድ ኢትዮጵያዊ ታሪከኛ ሰው ይዘን መጣ። ኢትዮጵያዊ ነው አይደል? ኢትዮጵያዊ ያልኩት ለምን እንደው ገብቷችኋል? ሌሎቹ ኢትዮጵያዊ ስላልሆኑ አብዛኛዎቹ ኢትዮጵያዊ ስላልሆኑ ነው። ነገር ግን ኢትዮጵያዊ ሆኖ በጣም በኢትዮጵያ ገኖና ደምቆ የሚታወቅ በጻድቅነቱ በጣም ኢትዮጵያውያን የሚወዱት አንድ ሰው አለ። ሰውየው የለም ዛሬ፣ ነገር ግን ታሪኩ አለ። ይህን ታሪከኛ ሰውዬ ወደ ተመልካቾቻችን ይዘን መጠናል። ማነው እሱ የሚለውን እናያለን። ይህም ሰው ደግሞ በታኅሳስ 24 ቀን ክብረ በዓሉ የሚከበርለት ያው ትልቅ ሰው ስለሆነ አባታችን ተክለ ሃይማኖት ይባላል። ተክልና ሃይማኖት መሰለኝ እንትኑ የስያሜው እና ተክለ ሃይማኖት ናቸው። ስለዚህ የታኅሳስ 24 ቀን ታሪካቸው ልደታቸው ነውና እንዲያው መርጌታ ኃይለልዑል የት ነው የተወለዱት? አባ ተክለ ሃይማኖት እንዴትስ ተወለዱ? ከታሪካቸው አንጻር እንዲያው እሱ መግቢያውን ከየት ነው የተወለዱ? እንዴት ተወለዱ? ልደታቸውስ ታሪካዊ የሚመስል ነገር የለውም ወይ የሚለውን በደንብ አድርገው እሱ እንዲነግሩን ለእሱ ልስጥዎት። እሺ፣ አመሰግናለሁኝ ስለተሰጠኝ እድል። እግዚአብሔር ደግሞ ይህንን ጊዜ ስለሰጠንም ክብር ምስጋና ለእግዚአብሔር ይሁን እና ያው እግዚአብሔር ጊዜ እየሰጠን እድል እየሰጠን በቤተ ክርስቲያን አለ የምንለውን አንዳንድ ነገር ለሕዝባችን እናሳውቃለን። እንደተባለው ተክለ ሃይማኖት ወይም አቡነ ተክለ ሃይማኖት ኢትዮጵያዊ ጻድቅ ተብለው ነው የሚታወቁትና በገድሉ መሰረት ስማቸውንም ራሱ እግዚአብሔር እንዳወጣላቸው ነው የሚነገረው። ተክለ ሃይማኖት የመጀመሪያ ስማቸው ፍስሐ ጽዮን ነው የሚለው። እናትና አባታቸው ደግሞ ጸጋ ዛብና እግዚአብሔር ይባላሉ። ይሄ ፍስሐ ጽዮን የሚለውን ስም ግን ተክለ ሃይማኖት የሚለውን ስም እግዚአብሔር እንደሰጣቸውና ስሙ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት እንደሆነ እና የሃይማኖት ተክል ተብሎ እንደተሰጣቸው ያው እናያለን ማለት ነው። አንድ የእግዚአብሔርን ቃል ላንብ እንደው ምናልባት ለዚህ ሀሳብ ጥሩ ነው ብዬ ስላሰብኩኝ ነው። እና ምን ይላል? ሁለተኛ ቆሮንቶስ ምዕራፍ 11 ላይ ከቁጥር 13 ጀምሮ እንደዚህ ይላል። እንደነዚህ ያሉ ሰዎች ደግሞ የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው። ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና። እንግዲህ
አገልጋዮች ደግሞ የጽድቅ አገልጋዮች እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ስራቸው ይሆናል ይላል። ይህንን ቃል ያነበብኩበት ትልቁ ዓላማ ስለሳቸው የምናውቀው ከተጻፈው ነው አይደለ? ከገድላቸው ከታሪካቸው ነው። እሳቸውን አናውቅም። በኢትዮጵያ አንዱ ትልቁ ችግር ያለው ምንድን ነው ከተባለ ሰውየው የሆነውን ትክክለኛ ነገር ከመጻፍ ለሰውየው ይጠቅማል ተብሎ የተጋነነ ነገር ይጻፋል እና በዚህ ምክንያት የእሳቸውን ትክክለኛ ነገር አላወቅንም። ግን ትክክለኛ ነገራቸውን ስላላወቅ የእግዚአብሔር ቃል እንደሚለው ጥያቄ እንድናነሳ አድርጎናል። ትክክለኛ የእግዚአብሔር ሰው ናቸው፣ እውነተኛ ሰራተኛ ናቸው፣ እውነተኛ አገልጋይ ናቸው ወይስ አይደሉም የሚል ጥያቄ እንድናነሳ አድርገውናል። በዚህ ላይ ስለተመሰረትኩ ነው ይህንን ቃል ያነበብኩትኝና ወደ ታሪካቸው ስገባ እንግዲህ ተክለ ሃይማኖት ያው በሸዋ ሀገረ ስብከት እንደተወለዱ ይነገራል። ልዩ ስሙ ደብረ ጽላልሽ ወይም ደግሞ ቡልጋ ተብሎ እንደሚጠራ ቡልጋ ወይም ደብረ ጽላልሽ ተብሎ እንደሚጠራ ያው ገድላቸው ላይ ተቀምጧል። ታምረ ማርያም ላይ አለ። የእሳቸውን ታሪክ ስናጠና ያገኘነው ነገር ምንድን ነው? ቤተሰቦቻቸው እግዚአርያና ጸጋ ዛብ የሚባሉት ሁለቱ ያው መካን እንደነበሩና ያው ደግሞ በኢትዮጵያ ሲተረክ ብዙ ጊዜ የሚተረክ ነገር አለ እና እነዚህ መካን ሰዎች ሀብታሞች ነበሩ ተብሎ ይተረካል እና ሀብታሞች እንደነበሩ ነገር ግን መካን እንደነበሩ ልጅ እንዳልነበራቸው ይተረካል እና ግን አንድ የሚያደርጉት ነገር ምንድነው? ሁልጊዜ ወደ ማርያም ይጸልዩ ነበረ ይላል። ይሄ የታምረ ማርያሙ እንትን ነው። ሁለት ቦታ ነው ታሪካቸው ያለው። አንደኛ ታምረ ማርያም ላይ ታሪካቸው አለ። ታምር 197 ወይም 98 ወይም 97 ላይ አለ። ሁለት እትም ስላየው ነው። የትንሣኤ ዘጉባኤ ታምር ሆኖ አንዱ ታምር ላይ 97 ላይ ነው ያለው፣ አንዱ ታምር ላይ ደግሞ 98 ላይ ነው ያለው እና እዚያ ጋር ሄዶ ቢያነብ ማንኛውም ሰው ይህንን ማግኘት ይችላል። እንደገና ደግሞ ገድለ ተክለ ሃይማኖትም ላይ ታሪካቸው አለ። ምዕራፍ 16 ላይ ማለት ነው። ገድለ ተክለ ሃይማኖትም ላይ ታሪካቸው አለ። ይህንን ሄዳችሁ ማንበብ ትችላላችሁ፣ ችግር የለውም። እዚያ ስታነቡ ታገኙታላችሁ። እና ምንድን ነው እኒህን የእነዚህን ሰው ታሪክ ስናጠና የመጀመሪያው ነገር ማርያምን የሚወዱ ወደ ማርያም የሚጸልዩ ሰዎች እንደነበሩ ይናገራል። እና ማርያምን ሁልጊዜ ልጅ ስጭኝ እያሉ ይጸልዩ ነበረ ይላል። እና ያው ማርያም ይህን ልጅ እንደሰጠቻቸው ጸሎታቸውን ሰምታ ይህን ልጅ እንደሰጠቻቸው ታሪኩ ይናገራል ማለት ነው። እና ይህንን ስናይ በዚህ ታሪክ መሰረት ይህንን ታሪክ መሰረት አድርገን ስንመለከት ልጅ እንዲሰጥ ወደ ማን ነው የሚጸለየው የሚለውን ነገር እኔ ያሰብኩ። ወደ ማን ነው የሚጸለየው? መቼም መጽሐፍ ቅዱስ ይነግረናል አይደለ? ልጆች የማን ስጦታዎች ናቸው የሚለው የእግዚአብሔር ስጦታዎች ናቸው ነው የሚለው። የሆድን ፍሬ የእርሱ ዋጋ ነው። ዳዊት ይህንን ይነግረናል። እና እነሱ ግን ወደ ማርያም ይጸልዩ እንደነበረና ማርያም ይህንን ልጅ እንደሰጠቻቸውና እንደጸነሱ ይናገራል። ደግሞ ገድሉ ላይ ደግሞ ሆደን ስናነብ ገድሉ ደግሞ ወደ ሚካኤል እንደተጸለየ ይነግረናል። ወደ ሚካኤል እንደተጸለየና በተለይ በተክለ ሃይማኖት ሕይወት ውስጥ ሚካኤል ሰፊ ቦታ አለው እና ሰፊ ቦታ ስላለው ሚካኤል ነው ብዙ ጊዜ ቀርቦ ሲያግዝ ሲረዳና እያንዳንዱ ነገር ሲያደርግ የነበረው እሱ እንደሆነ በገድሉ ላይ ተጽፏል። እና እነዚህ ሁለት ታሪኮች በሁለቱ ታሪኮች አማካኝነት አንዱ በሚካኤል ረዳትነት ተሰጠ ይላል፣ አንዱ ማርያም ሰጠች ይላል። ግን ተክለ ሃይማኖት እንደተሰጣቸው ይናገራል። ያው እንደጸነሰችና እንደወለደች በተለይ ታኅሳስ 24 ቀን ልደቱ ነው የሚከበረውና የተወለደበት ቀን እንደሆነ በታሪክ እናገኛለን። ከዚህ ጋር ተያይዞ ያው ሲወለድና ያው ክርስትና ሲነሳ ስሙን ፍስሐ ጽዮን እንዳሉት ፍስሐ ጽዮን የክርስትና ስም ማለት ነው። ፍስሐ ጽዮን ማለት በኢትዮጵያ ቤተክርስቲያን ውስጥ የክርስትና ስም አለ። እንደ አይሁዳዊ ነው የሚለው ገድሉ ላይ ሄዳችሁ ስታነቡ አንድ አይሁዳዊ ወደ ቤተክርስቲያን ሄዶ ወይ ወደ ቤተ መቅደስ ሄዶ ስም እንደሚወጣለት የመንጻት ወራት ሲፈጸም ልክ እንደሱም ወደ ቤተ መቅደስ ወሰዱትና ስሙ ፍስሐ ጽዮን ተባለ። እኔ እዚህም ጋር ትንሽ ቆም ብለን እንድናስብ ፈልጋለሁ። የኢትዮጵያ እንግዲህ እስከዚህ ዘመን ድረስ ክርስቲያን ነች። ይሄ ታሪክ የተከናወነበት 13ኛው ክፍለ ዘመን ላይ ነው እና 13ኛው ክፍለ ዘመን ማለት ኢትዮጵያ ክርስትናን ከተቀበለች ቢያንስ ከ900 ምናምን ዓመት በኋላ ነው። 900 ዓመት ይሆናል እስከዚህ ድረስ እና ከዚያ በኋላ ነው እና በዚህ ዘመን እንደ አንድ አይሁዳዊ ወደ ቤተ መቅደስ እንደሚሄድና የመንጻት ሥርዓት እንደሚፈጽም እነሱም ወደ ቤተ ክርስቲያን ወሰዱት የሚለው ራሱ ጥያቄ አለው እና ያም ይሁን ፍስሐ ጽዮን ተብሎ
እንደተጠራ ይነገራል። እና ያው ማርያም እንደሰጠቻቸው በተለይ ልጁን የሰጠቻቸው ማርያም እንደሆነችና ይሄንን እዚያ ጋር እናነባለን። እንግዲህ ይህ ሰውዬ በዚህ መንገድ ከተወለደ በኋላ ሁለተኛው ሐሳብ የምናየው ምንድን ነው? የአገልግሎቱን ጥሪ ነው። የአገልግሎቱን ጥሪ እናያለን። እና የአገልግሎቱን ጥሪ ስንመለከት ያው ተወለደ፣ አደገ፣ ወደ ቤተ ክርስቲያን ሂዶ ብሉይ ኪዳንና አዲስ ኪዳንን ተማረ የሚል ታሪክ እናነባለን። ጌዲዮን ከሚባል ሰው ቅስናም እንደተቀበለ እናነባለን፣ ዲቁና እንደተቀበለ እናነባለን። እና በዚህ ላይ እያለ ነው እንግዲህ ለአደን ሄዶ ተኝቶ እያለ ለአደን ሄዶ ደክሞት ተኝቶ እያለ በዚህ ጊዜ ራእይ አየ ይባላል። በተለይ ይህንን የማነሳው ቤተሰቡ ከእግዚአብሔር ጋር ያላቸውን ሪሌሽን ጥያቄ ስለፈጠረብኝ ነው። ጥያቄ ፈጠረብኝ። ምክንያቱም መጀመሪያ ልጅ እንድትሰጣቸው ወደ ማርያም ነበር ሲጸልዩ የነበሩት እና ማርያም ሰጠቻቸው ነው የተባለው። እግዚአብሔር በዚህ ውስጥ የለም። ገድሉ ጋር ስንሄድ ደግሞ ሚካኤል ሰጠ ይላል። ከእግዚአብሔር ጋር ግንኙነት የላቸውም እና ልጁም ከማርያም ጋር ፍስሐ ጽዮን ራሱ የተባለው ከማርያም ጋር የተያያዘ እንደሆነ ይገልጣል ማለት ነው። እና በዚህ ሁኔታ እያለ አደገ። ነገር ግን ካደገ በኋላ አደን ሄደ እና አደን ሂዶ ደክሞት እንቅልፍ ተኝቶ እያለ እሱ ከተኛበት እስከ ሰማይ ድረስ መሰላል ተዘርግቶ በላዩ ላይ ማርያም ከነልጇ ተቀምጣበት አየ ይላል። እሱ ከተኛበት እስከ ሰማይ ድረስ መሰላል ተዘርግቶ በላዩ ላይ ማርያም ተቀምጣበት አየ። ገድሉ ደግሞ ይህንን ያምናል። ይህንን አምኖ ነገር ግን ሚካኤል እንደተገለጠለት ነው የሚናገረው በተኛበት ጊዜ ማለት ነው። ይሄ ለአገልግሎት የተጠራበት ጊዜ ነው እና ለአገልግሎት የተጠራበት ጊዜ ስለሆነ በተለይ ይሄኛው የታምረ ማርያሙ ትረካ በጣም እንትን ስለሆነ እሱ ከተኛበት እስከ ሰማይ ድረስ መሰላል ተዘርግቶ በላዩ ላይ ማርያም ተቀምጣበት ሚካኤልና ገብርኤል በግራና በቀኝ ሰይፋቸውን ይዘው ቁመው በራእይ አየ እና ማርያም ተናገረችው። ምን ብላ ነው የተናገረችው? አይ አንተ አውሬ አዳኝ አይደለህም፣ አውሬ አዳኝ አይደለህም፣ ፈረስ ጋላቢ አይደለህም፣ ተዋጊ አይደለም። እየተዋጋ ነበር፣ የጦር ልምድ እያደረገ ነበር። እንደዚህ እንደ ጓደኞቹ አደን ሄዶ እያደነ ነበረ እና ያንተ ክፍል ይህ አይደለም፣ ያንተ ክፍል ሰውን የምታድን ትሆናለህ ብላ ማርያም እንደተናገረችው እና ከዚያን ጊዜ ጀምሮ በማርያም ምሪት ወደ አገልግሎት እንደመጣ ታሪኩ ይነገራል። እና ይህንን ያው ገድለ ተክለ ሃይማኖትም ታምረ ማርያም ደግሞ 197 ከቁጥር 33 ከ26 ማየት ይቻላል ማለት ነው። ገድለ ተክለ ሃይማኖት ምዕራፍ 24 ላይ ከ4 እስከ 5 ይህንን ማየት እንችላለን ማለት ነው። በዚህ ሁኔታ ወደ አገልግሎት እንደመጣና ለአገልግሎት እንደተጠራ አገልግሎቱን በዚህ ሁኔታ እንደጀመረ ገድሉ ይናገራል። የሚገርመው ነገር እንግዲህ አሁን እኔ እዚህ ጋር በደንብ ጥያቄ ለማንሳትም የፈለግኩት ነገር ወይም ደግሞ እንዳየው የሚያደረገኝ ነገር ምንድን ነው? መጀመሪያ ቅድም እንዳልኳችሁ ልደቱ ላይ ጸሎቱ የቀረበው ወደ ማርያም ነው። ማርያም ነች የተጠየቀችው፣ ማርያም ነች ልጅ የሰጠችው። አንድ ይሄ ጥያቄ ነው። ልጅ የሚሰጥ ማን ነው? ሰዎች ልጅ ሲሰጣቸው ወደ ማን ነው የጸለዩት? ለምሳሌ መጽሐፈ ሳሙኤል ምዕራፍ 1 ላይ ሄደን ስናነብ ያንን ታሪክ እናገኛለን አይደለም? ሐና ልጅ እንዲሰጣት ወደ ማን ነው የጸለየችው? ወደ እግዚአብሔር ነው የጸለየችው። እግዚአብሔርን ነው የለመነችው እንጂ ወደ ፍጡር አልለመነችም። እና ክርስትናቸው ላይ ጥያቄ አለ። ክርስትናቸው ላይ ጥያቄ አለ። እነዚህ ሰዎች ክርስቲያኖች ናቸው ወይ? የእግዚአብሔር ሰዎች ናቸው ወይ? ራሱ ታሪኩ ትክክል ነው ወይ? ለምን ካላችሁ በዚህ ዘመን ኢትዮጵያ ክርስትናን ተቀብላ ከ900 ምናምን ዓመት በኋላ እግዚአብሔርን የሚያውቁ ነገር ግን ወደ ፍጡር የሚጸልዩ ሰዎች ከተገኙ ክርስትናው ላይ ጥያቄ አለ ማለት ነው። ሁለተኛ ጥሪውም ላይ ጥያቄ አለ። የአገልግሎት ጥሪው ላይ ማን ነው ለአገልግሎት የሚጠራ? ለአገልግሎት የሚጠራ ማን ነው? በነገራችን ላይ ይሄ ታሪክ እዚህ ጋር የተተረከው ታሪክ ዘፍጥረት ምዕራፍ 28 ላይ ያለ ታሪክ ነው። የያዕቆብ ታሪክ ማለት ነው። ዘፍጥረት ምዕራፍ 28 ከቁጥር 10 ጀምረን ስንመለከት ያዕቆብ ከአባቱ ከይስሐቅ ተነስቶ ወደ እናቱ ቤተሰቦች ወደ ላባ ሲሄድ መንገድ መሽቶበት አደረ ይላል አይደለ? ከዚያ እንቅልፍ ወስዶት ነበረ። እንቅልፍ ወስዶት መሰላል እሱ ከተኛበት እስከ ሰማይ ድረስ ተዘርግቶ በላዩ ላይ እግዚአብሔር ቁጭ ብሎ በዚያ ላይ መላእክት ሲወጡና ሲወርዱ አየ አይደለ? እና እግዚአብሔር ተናገረው። እግዚአብሔር ምን አለው? እኔ አባትህ የይስሐቅ የአብርሃም አምላክ ነኝ። ይህንን የተኛበትን ምድር ለአንተና ለዘርህ እሰጣለሁኝ። በምትሄድበት ምድር እባርክሃለሁ፣ ወደዚህ ምድር ደግሞ እመልስሃለሁኝ። አትፍራ፣ እኔ ከአንተ ጋር ነኝ ብሎ እግዚአብሔር ተናገረው ይላል። እዚህኛው ላይ ግን ታሪኩ ተሰርቆ ተወሰደና ምን ተባለ? መሰላሉ ራስ ላይ ማርያም ተቀምጣለች ልጇን ይዛ፣ በቀኝና በግራ መላእክት አሉ ሚካኤልና ገብርኤል እና ሰውየውን ለአገልግሎት ጠራቸው ነው። ያ መሰላል ማን ሆኖ ነው?
መሰላሉ እኔ እንጃ እንግዲህ ምንም አልተተረጎመም። እንዲሁ ልጇ ጋራ ከተቀመጠችበት መሰላሉ ማን ነው? አሁን ያዕቆብ ያየው መሰላል እኮ በግልጽ ይታወቃል። ኢየሱስ ክርስቶስ ነው። ያዕቆብ ያየው መሰላል እኮ ነግሮናል እኮ ያን መሰላል ዮሐንስ ራሱ ነግሮናል እኮ። ያዕቆብ ያየው መሰላል በዮሐንስ ምዕራፍ 1 ቁጥር 51 ላይ ተተርጉሟል። ከዚህ የሚበልጥ ታያለህና በሰው ልጅ ላይ መላእክት ሲወጡና ሲወርዱ ታያለህ ተብሎ ተተርጉሟል። እኛ በወንጌልና በክርስቲያናዊ አስተምህሮ መሰረት መሰላሉ ኢየሱስ ክርስቶስ ነው ብለን ነው። እላይ ደግሞ የተቀመጠው እግዚአብሔር ነው። አሁን ይኸውልህ ምንድን ነው ቅድም የሚያነሳሁት ጥያቄ ይሄ ነው። ማርያምን ወደ እግዚአብሔርነት አሳድገዋታል፣ እግዚአብሔር አድርገዋታል። የመሰላሉ ትርጉም እንኳ ባይረዱ ባይገባቸው፣ ነገር ግን እግዚአብሔር በተቀመጠበት ቦታ ላይ ማን ተቀምጣለች? ማርያም ተቀምጣለች። ልጇ አብሮ አለ ተባለ። ሕፃን ልጅ ነው ያለው። ሕፃን ልጇን ታቅፋ ነው የሚለው። እሱ ደግሞ ምንም ማድረግ አይችልም። እና ከዚህ የተነሳ ትረካው ላይ ራሱ ጥያቄ አለ። ይሄም ሆኖ ደግሞ ለአገልግሎት መጠራቱ ላይም ጥያቄ አለ። ማን ነው ለአገልግሎት የሚጠራው? ለምሳሌ ጳውሎስን እግዚአብሔር ጠራው አይደለ? ማርያም አይደለም የጠራችው፣ ጌታ ነው የጠራው። ሌሎችንም ሐዋርያት ጌታ ነው የጠራው። ለአገልግሎት ወንጌል ለመስበክ ወንጌል ለማስተማር የሚጠራ እግዚአብሔር ነው እንጂ የሚጠራ ፍጡር የለም። መላእክት ሚካኤልም ቢሆን ይሄን ማድረግ አይችልም። ሚካኤል ይላል ገድሉ፣ እንደገና ደግሞ ታምሩ ማርያም ነች ይላል። ማርያምም ይሁኑ ሚካኤል ይሄንን የማድረግ እንትን የላቸውም። እና ገና ከመጀመሪያው ከትረካው መጀመሪያ ቅድም ባነበብኩት ቃል መሰረት እሱን ወደ እግዚአብሔር አገልጋይነት ወደ ወንጌል ሰባኪነት ለማምጣት የተፈጠረ ታሪክ እንጂ እውነተኛ ታሪክ ነው ብለን ለመቀበል እንቸገራለን። ለዚህ ነው ገና መጀመሪያ ስንነሳ እንትኑ ላይ ይሄ ትረካው ላይ ጥያቄ አለን። እንደተባለው ተክለ ሃይማኖት ኢትዮጵያዊ ጻድቅ ነው ተብሎ ነው የሚታመነው። ልክ ነው። ብዙ ኢትዮጵያዊ ጻድቃን አሉ፣ ይኖራሉ፣ ነበሩም አሉ፣ ይኖራሉ። ይሄ የታወቀ ነገር ነው። ግን እንግዲህ ወይ ገድል ጻፊዎች የሆነስ ተሰርተዋል፣ ያለዚያ ደግሞ ስለሱ የተተረከው ትረካ ትንሽ ሳይሆን የተሳሳተ ነው ብለን እንድንገምት የሚያደርገን ነገር አለ። ይህንን የምንለው ከእግዚአብሔር ቃል አንጻር ነው። ያነሳናቸው ሀሳቦች በሙሉ አድማጮቻችን እንዲያዩት የምንፈልገው ከእግዚአብሔር ቃል አንጻር ነው። ለምሳሌ አገልግሎት የሚጠራ እግዚአብሔር ነው። ሰዎችን ለወንጌል ለይቶ በወንጌል ስራ ላይ የሚያሰማራ እግዚአብሔር ነው። ሰዎች የሆነ ጥያቄ ሲፈጥርባቸው ችግር ሲገጥማቸው የሚጸልዩት ወደ እግዚአብሔር ነው። ወደ ፍጡር አይጸለይም። አይደለም፣ ወደ ፍጡር አይጸለይም። ይህን እንደ ምሳሌ አንስተናል። ለሐና መካን በነበረችበት ጊዜ ሐና ዘካርያስ ራሱ ዘካርያስ በአዲስ ኪዳን የነበረው ዘካርያስ ወደ እግዚአብሔር ይጸልይ ነበር እና መልአኩ መጥቶ ወደ እግዚአብሔር ያቀረብከው ጸሎት ተሰምቷል ብሎ መልስ አመጣለት እንጂ ወደ ፍጡር አይጸለይም። እና ከዚህ አንጻር ትረካው ላይ ራሱ ጥያቄ አለ ነው። አመሰግናለሁ። በጣም ጥሩ። እግዚአብሔር የተባረከ ይሁን። እግዚአብሔር ይባርከዎት። ምን ይላል እዚህ መጽሐፈ ዚቅ ላይ አውስኦ ሚካኤል መልአክ ለጸጋዛ ወይቤሎ ተፈኖኩ ሀቤከ ትወልድ ለከ ወልደ ዘይከውን ካህነ ወይቀውም ቅድመ አምደ ብርሃን። ከዛ ምን ይላል? አረጋዊ ተደመ በድንጋጼ ቆመ ወይቤሎ ለመላክ ኦ መንፈሳዊ አራያከ ግሩም ወቃልከ ጥው። አሁን ማናቸው ያወሩ? ጸጋብና ሚካኤል ናቸው። ሚካኤል ልጅ ትወልድልሃለች። ማን? እግዚአርያ ሚስትህ ትወልድልሃለች። እሱ ደግሞ ትወልድ ለከ አይደል ያለው? ወልደ ዘይከውን ካህን የሚሆን ልጅ ትወልድልሃለች። ይህ ክህነቱ ደግሞ ወይቀውም ቅድመ አምደ ብርሃን ይላል። በብርሃን ፊት የሚቆም ካህን ነው። በብርሃን ምሰሶ አምደ ብርሃን ነው። በብርሃን ምሰሶ ፊት የሚቆም ዲያቆናት ነው። ይህ ካህን ማለት ነው። እንግዲህ በኋላ በደንብ ስለምናወራው ነው፣ እዚህ ጉዳይ ላይ በደንብ ስለምናነሳው ነው። እና ምንድን ነው አሁን ላነሳ የፈለግኳት ማርያምና ልጇ በዛ በመሰላል ሆነው ተናገሩት። ታምረ ማርያሙ ማርያም ተገልጣ ልጅ እንደሚወልዱ ምናምን እንደነገረቻቸው፣ እንደገና ደግሞ ዚቁና ገድሉ ደግሞ የለም ሚካኤል ነው ይህንን ነገር ያበሰራቸው የነገራቸው የሚል ሐሳብ የሚምታታ ሐሳብ ስላለ እሱን ለማየት ነው። እዛ በተረፈ ግን ተክለ ሃይማኖት
እስመ ነቢዩ ሐዋርያ ነው የሚሉት። እስመ ነቢዩ ሐዋርያ ነቢይም ሐዋርያም ነውና ነው የሚሉት። ስለዚህ ካህን ብቻ አይደለም ለማለት ነው። እንግዲህ በደንብ አድርገን እናየዋለን። በኋላ ደግሞ ሌላም ደግሞ እናመጣለን። ንጉሥም ይደረጋል ማለት ነው እና እንደተባለው ያየነው አሁን የተክለ ሃይማኖትን የልደት ስፍራ ቦታ ነው አንድ ያየነው። በሁለተኛ ደረጃ ተክለ ሃይማኖት እንዴት ተወለደ የሚለውን ብስራቱን ማለት ያው ሚካኤል ነገራቸው፣ እንደገና ማርያም ነገረቻቸው የሚለውን አይተናል። ምናልባት ተጨማሪ ሀሳብ አለው ቄስ? መልካም። እሺ፣ ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ጊዜውን የሰጠን እግዚአብሔር ስሙ ለዘላለም የተባረከ ይሁን። ታሪክን ከእውነት እውነትን ደግሞ ከታሪክ ለይተን እንድንረዳ እንድናውቅ እውቀትን፣ ጥበብን፣ ማስተዋልን የሚሰጠን እግዚአብሔር ከኛ ጋር ስላለ ስለረዳን ስላገዘን በድጋሜ ስሙ የተባረከ ይሁን። ዛሬ ደግሞ ይዘን በቀረብነው ርዕስ ላይ ታሪክ እንግዲህ ሕይወት አይሰጥም። ታሪክ ሕይወት አይሰጥም። ወንጌል ግን እውነት ነው፣ ሕይወት ነው፣ ሰላምን ይሰጣል። ሰላምን የሚሰጠውን ወንጌል ሰዎች እንዲያውቁ እንዲረዱ፣ ታሪክን ደግሞ እንደ ታሪክነቱ በታሪክ ደረጃ እንዲረዱ ያስፈልጋል። ከዚህ ተነስተን እንግዲህ በሀገራችን በኢትዮጵያ ብዙ ጻድቃን እንዳሉ ይነገራል። የሚያጸድቅ እግዚአብሔር ነው፣ የሚኮንንም እግዚአብሔር ነው። ነገር ግን ያለ ተገቢው ያለ ግብራቸው ግብር ተሰጥቷቸው እንደ አምላክ የሚመለኩትን በዓል የሚከበርላቸውን ከወንጌል እውነት ተቃራኒ የሆኑትን ደግሞ ማጋለጥ ተገቢ ነው። የውሸትን ታሪክ ደግሞ ከእውነት ለይቶ ትውልዱ እንዲያውቅ ማድረግ ተገቢ ነው። እንግዲህ በሀገራችን በኢትዮጵያ በስፋት የሚታወቀው አቡነ ተክለ ሃይማኖት የሚባለው ነው። አቡነ ተክለ ሃይማኖት ከመወለዱ እስከ ፍጻሜው ድረስ ያለውን ታሪክ ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገድል ተጸልፎለት ድርሰት ተደርሶለት መገልገያ ሆኖ ሰዎች እያመለኩ የተለያየ ነገርን እያደረጉ እንዳለ ይህ በዓለማችን የታወቀ ነው። በምድራችን በኢትዮጵያ ደግሞ በልዩነት። ታዲያ ይህ እውነት ምንድን ነው? ከታሪኩ ተነስተን ለተመልካቾቻችንና ለአድማጮቻችን ይህንን ሐሳብ ስናስተላልፍ የወንጌልን እውነት በሰው ስርዓትና ታሪክ የተለወጠበትን ይህን የድህነት ተቃራኒ የሆነውን ገድል ማጋለጥ ተገቢ ነው። ምክንያቱም ለምንድን ነው ስንል ወንጌል ሕይወት የሚሰጥ ወንጌል ለሰው ሁሉ መድኃኒት የሆነ ሆኖ ሳለ ሰዎች ግን ከዚህ ውጭ በሆነ ነገር ድህነት እንደሚያገኙ፣ ሰላም እንደሚያገኙ ወይም ደግሞ ከእግዚአብሔርን ማምለክ ሲጋባቸው ፍጡርን እንዲያመልኩ የተደረገበት ይህ ድርሳን ወይም ይህ ገድል ምን ይዟል የሚለውን እንድናይ ነው። የተወደዱት ወንድማችን መርጌታ ኃይለ ልዑል የተወለደበትን ሀገር በተወለደ ጊዜ ደግሞ የተባለውን ነግረውናል። በተጨማሪ ለመጨመር ያክል እንግዲህ እንዴት ተወለደ የሚለውን እሳቸው ተናግረዋል። በዛ ላይ ለመጨመር ምንድን ነው አባቱ ጸጋ ዘአብ እናቱ እግዚአብሔር የተባሉት እንግዲህ በቤተ ክርስቲያን በጥሩ ስነ ምግባር ይኖሩ እንደነበረ ገድሉ ይናገራል። ያው እንግዲህ ካህን ነውና ያጥናል። ይሄ ካህን ነው እና ያጥናል። በቤተ መቅደስ ውስጥ አገልግሎት እንዳለው ታሪኩ ይናገራል። ይህ ታሪክ ታዲያ ከማን ጋር ለማመሳሰል የተሞከረ ነው ብዬ ሳስብ በሉቃስ ወንጌል ላይ ያለውን የካህኑ ዘካርያስን ታሪክ ለመስረቅና ለማመሳሰል ሙከራ ተደርጓል። ከዚህ ተነስተን የማጠን ጊዜው ጨርሶ ወደ ቤቱ በተመለሰ ጊዜ በዚህ በገድለ አቡነ ተክለ ሃይማኖት ምዕራፍ 15 ላይ በተገናኙ በበነጋው በመጋቢት በ23 ቀን ጸጋ ዘአብ የሚያጥንበት ቀን ጨርሶ ወደ ቤቱ ገባ። በዚችም ሌሊት በ23 ለ24 አጥቢያ አባታችን ተክለ ሃይማኖት ተጸነሰ ይላል። እንግዲህ ሰው የሚጸነስበትን ሰው በሰው ሆድ ውስጥ ጽንስን ወይም ደግሞ ሰውን የሚሰራው እግዚአብሔር ነው። ምን ሰዓት ይሁን ምን ጊዜ ይሁን እንግዲህ
አሁን ባለው ቴክኖሎጂ እንዴት ነው ቄስ ይቅርታ ያድርጉልኝ፣ እንዴት ነው የተጸነሰው ነው? አሁን እኮ እንዴት ነው የተጸነሰው ማለት አሁን ማነው አባታቸው አጥነው መጡ። ምን አደረጉ? አጥነው ሲመጡ የማጠን የተጸነሰ እንግዲህ በተገናኙ በበነጋው በመጋቢት በ23 ቀን ጸጋ ዘአብ የሚያጠንበትን ቀን ጨርሶ ወደ ቤቱ ገባ። እንግዲህ በጣም የሚገርመው እዚሁ ላይ ነገሩ የሚፋለስ መሆኑን የምታዩት ወደ ቤት ነው የገባ፣ ወደ ሚስቱ ነው። አሁን እኮ መጽሐፍ እኮ ይነግረናል። አዳም አይመራ ለሔዋን አይደል የሚለው? አወቃት፣ ሚስቱን አወቃት ቢሉት ምን ወደ ቤቱ ገባ? ምንድን ነው? ወደ ቤቱ ነው ወደ ሚስቱ ነው የገባው። በዚህችም ሌሊት እንግዲህ በግልጽ ሲወራ እንግዲህ የአገልግሎት ጊዜውን ጨርሶ ከመጣ በኋላ ያው ከሚስቱ ጋር ግንኙነት አድርጓል ማለት ነው። ከሚስቱ ጋር ግንኙነት አድርጓል። ግንኙነት ባደረጉበት ሌሊት ደግሞ መጸነሱን እንዳወቁ መልአኩ ወይ ህልም አይተዋል። እንደተጸነሰ ግንኙነት ያደረጉበት የዛችሁን ቀን እግዚአብሔር ህልም አይታለች። ጸጋ ዘአብም ህልም አይቷል። እንግዲህ በዚህን ሰዓት እንግዲህ ያው ሳይወልዱ በመካንነት ቆዩ የሚለው ታሪክ እንዳለ ሆኖ በዚህ ሰዓት ግን መጸነሱን እንዳወቁ ህልም እንዳዩ ሁለታቸውም ህልም እንዳዩ በዛ በህልም ደግሞ መጸነሱን አውቀው ወደፊት ምን እንደሚሆን አናውቅም የሚለውን ሐሳብ እንደተረዱ እንመለከታለን። ታሪኩ ላይ ገድሉን አንብቡት። እንግዲህ ይሄ ሊሆንም ላይሆንም ይችላል። ምክንያቱም ይህንንም የሚያውቀው እግዚአብሔር ነውና። በተወለደ ጊዜ እንግዲህ አንድ ነገር ሆኗል። በሶስተኛው ቀን ላይ አንድ የተከሰተ ነገር አለ። እዚሁ በገድለ ተክለ ሃይማኖት ምዕራፍ 16 ላይ ታኅሳስ 24 ቀን ተወለደ። በሶስተኛው ቀን እንግዲህ ምን ብሏል? በዓሉንም አክብረው ወደ ቤታቸው ሲመለሱ ይህም እግዚአብሔር የመረጠው ልጅ በተወለደ በሶስተኛው ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤው መታሰቢያ በምትሆን በታወቀች ቀን በዕለተ ሰንበት ማለት ነው ከቀኑ በ3 ሰዓት ያህል ብላቴናው እጆቹን አንስቶ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካህኑ ቅዳሴ ገብቶ የመጀመሪያውን በሚልበት ሰዓት ሕፃኑ እጆቹን አንስቶ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ አመሰገነ ይላሉ። መቼ? በሶስተኛው ቀን። እንዴት? ልክ ካህን ቤተ መቅደስ እጆቹን ወደ ሰማይ አንስቶ እንደሚለው አለ። ይህንን ምስጋና በ3 ሰዓት ተናገረ ይላል። በዚህ ሰዓት እንግዲህ በቅዳሴ ጊዜ መንፈስ ቅዱስ ወደ ወደደበት ስለሚወርድ ሕፃኑም መንፈስ ቅዱስ ሲወርድ አይቶ እሱ እንዳስተማረው ለፈጣሪው እየተገዛ ይህንን 3 የምስጋና ቃል አቀረበ ብሎ ገድሉ ይናገራል። እናቱም ከተመረጠ ልጇ ይህን ልዩ ምስጋና ሰምታ በልቦናዋ እያደነቀች ልጄ ፍስሐ ጽዮን ምን ትላለህ? ይህ ቃል የአባትህ ስራ ነው አለችው ይላል። እንግዲህ ይህ የአባትህ ስራ ነው፣ የካህን ስራ ነው። ይሄ የተወለደው ሕፃን እንግዲህ ክህነት አልተቀበለው። ክህነት ያለው ሰው ነው ይህን ነገር ምን የሚለው የአሐዱ አብ ቅዱስ የሚለው። እንግዲህ በሀገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚደረገው አገልግሎት አለ። ዲያቆናት አሉ። 3 ዲያቆናት 2 ቄስ ሆኖ ይቀደሳል። በዚህ ጊዜ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ የሚለው ካህኑ እንጂ ዲያቆኑ አይልም። ስራይ ካህኑ ነው የሚለው። ዲያቆኑ ግን ይሄንን ማለት አይችልም። ምክንያቱም ስርዓት ነውና ለህዝቡ እንዲገባ ዋናው ቄስ ነው የሚለው። ዲያቆናቱ ይህንን ማለት አይችሉም። ዲያቆናት እንኳን ትምህርቱን ሊማሩት ይችላሉ፣ እውቀቱ ሊኖራቸው ይችላል። ይህንን ማለት የሚችለው ግን ካህን የክህነት ስልጣን የተሰጠው ብቻ ነው። ክህነት የሰጠው የቅስና ስልጣን የተሰጠው ነው። እንግዲህ ታዲያ ይህ ብላቴና ከዚህ በሶስተኛው ቀን ምን ጀመረ? አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ ብሎ ሲያመሰግን እናቱ እግዚአብሔር ሰምታ ይህ የአባትህ ስራ ነው፣ ምን እያልክ ነው ብላ እንደጠየቀችው ታሪኩ ወይም ገድሉ ይናገራል።
ባሏ ጸጋ ዘአብም ተመልሶ ወደ ቤቱ በገባ ጊዜ ልጁ የተናገረውን ሁሉ ነገረችው። ጸጋ ዘአብም ነገሩን ሰምቶ አደነቀ። ልጄ እግዚአብሔር ያሳድግህ ብሎ ብዙ ዘመን ያኑርህ ብሎ ባረከው ይላል። ጥሩ ነው። ይሄ እንግዲህ ጥሩ ነገር ነው። ከዚህ ተነስቶ እንግዲህ ታዲያ ይህ ፍስሐ ጽዮን አደገ። ካደገ በኋላ እንግዲህ እንደተነገረለት አስቀድሞ ለእግዚአብሔር መልአኩ ቅዱስ ሚካኤል መጥቶ ልጅ እንደምትወልድ ነግሯት ነበረ። ያ የተነገረው ነገር እንደደረሰ ያም እንደተፈጸመ አወቀች ይላል። እንግዲህ መልአኩ ሚካኤል ደግሞ ይህ ብቻ አይደለም፣ ይህ ልጅ እንዴት አደገ ነው። ይህ ብላቴና መላእክት ክንፋቸውን እየጋረዱ ዘወትር ይመግቡት ነበር ይላል። መላእክት እየመገቡት ነው ያደገው። አስተዳደጉ ራሱ በመላእክት እንዳደገ ይነግረናል። ገዱ ዘወትር ይመገቡ፣ እነሱም ክንፋቸውን ሲጋርዱት ባያቸው ጊዜ ከነሱ ጋር ይጫወት ነበረ። እንግዲህ ወደ ሰማይ ተወስዷል፣ ተነጥቋል። ብዙ ታሪክ አለው። ገድሉ ብዙ ነው የሚለው ከእውነታው አንጻር ግን ይህንን ለይተን እውነተኛውን ታሪክ ማስቀመጥ ተገቢ ነው። እውነተኛን ታሪክ ማስቀመጥ ተገቢ ነው። ነገር ግን የተጋነነና ለወንጌል እንቅፋት የሆነ የቤተ ክርስቲያንን ስርዓት የማይወክል ሰዎችንና ፍጡርን በማግነን ግን እየተደረገ ያለው ነገር በሚገባ ሊታወቅ ይገባል። መርጌታ ኃይለ ልዑል አንድ ነገር ብለዋል። ልጁ ምን እያደረገ አደገ የሚለውን ተቃራኒ ነገር አለው። እዛው ጋር አደን እያደናደገ ይላል እዚሁ ገድል ኮይላላው አዳኝ ከሆነ ልጁ አደን እንደውም ዋላ የሚያድን ነበር ይላል። ከሌሎች ሰዎች ጋር ዋላ የሚያድን ነበረ፣ በጫካ የሚውል ነበር። አሁን መንፈሳዊ ለማድረግ ሰውየውን የተሄደበት መንገድ አለ። መንፈሳዊ ለማድረግ ሰውየው ግን ምን እያደረገ አደገ ስንል እዚህ ጋር መላእክት እየተንከባከቡት እየመገቡት አደገ ይላል። እልፍ ብሎ ደግሞ 24 ላይ ምን ይላል? አደን እያደነ ጫካ እንደሚውል ዋላ እንደሚያድን ከሌሎች ሰዎች ጋር እንደሚውል ነው ገድሉ ራሱ የሚናገረው። ይህ እንግዲህ መንፈሳዊ ለማድረግ የተሄደበት መንገድ ምንን ያሳያል ስንል ተፋልሶን ያሳያል። ከዚህ አንጻር ነው እንግዲህ በቤተ ክርስቲያን ተሐድሶ ያስፈልጋል፣ ተገቢ ያልሆኑ ነገሮች መውጣት አለባቸው የሚለውን ጥያቄ የምናነሳው ከዚህ አንጻር ነው። ለምን የሚፋለስ እርስ በርሱ የሚጋጭ ታሪክን እየተረክን ምዕመናኑን ወይም ትውልዱን ሕዝቡን ወደ ጨለማ መሄድ የለበትም። እውነተኛውን የእግዚአብሔርን ቃል መስማት አለበት። አምላኩን በማወቅ እግዚአብሔርን በመከተል ይድን ዘንድ ትውልዱ ተሐድሶ ያስፈልጋል የምንለው ከዚህ አንጻር ነው። ለምን እንግዲህ በአንድ በኩል መላእክቶች እየመገቡት እየጠበቁት አደገ ይላል፣ በአንድ በኩል ደግሞ አደን እያደነ አደገ ይላል። ይህ እንግዲህ ተመልካቾቻችን ይህንን ገድሉን በማንበብ እውነት ነው እውነት አይደለውም የሚለውን ሚዛን ደግሞ በእግዚአብሔር ቃል በመመዘን በመፈተሽ ማወቅ ያስፈልጋል ነው። ይህ ብቻ አይደለም። እንግዲህ እሱ ከተወለደበት ጊዜ ጀምሮ እንግዲህ ታምር እየተነገረለት ታምር አድራጊ ነው እየተባለ ያደገ ሰው እንደሆነ ገድሉ በስፋት ይናገራል። ብዙዎቹን አብዛኛውን ግን ወደፊት ስለምንመጣበት። ነገር ግን አደን የሚያድግ ከሆነ መንፈሳዊ ነገርን እንዴት ተማረ ታዲያ? አደን እያደገ ካደገ እና እንደገና ደግሞ እዚህ ጋር መንፈሳዊ ነው ለማለት የሚያስችል ነገር አይኖርም። ምክንያቱም እርሱ በርሱ የሚጣረስ ስለሆነ። ከዚህ አንጻር እንግዲህ ቀጥለን የምናያቸው ብዙ በዚህ ውስጥ ያሉ ስህተት የሆኑ ይህ ገድልም ተገቢ እንዳልሆነ የምናቀርብበት ነው ለማለት እወዳለሁ። ቀጥለን እናቀርባለን። እሺ፣ እግዚአብሔር ባርኮት ቀሲስ። ያው የቤተ መቅደስ አጣኝነቱን ጸጋብ እንደተባለው ከዘካርያስ ከዮሐንስ አባት ጋር ይነጻጸራል። ሌላው መላእክት ይመግቡት ነበረ፣ ይንከባከቡት ነበር፣ እየመገቡ አሳደጉት ክንፋቸውን ዘርግተው የሚለው ከማርያም ከቤተ መቅደሱ አኗኗሯ ጋር ይያያዛል። በነገራችን ላይ ታሪክ ውርስርስ ነው። ቅድም መርጌታ ኃይለ ልዑል ያነሱት ለምንድነው መሰላል ቁሞ ተተክሎ አየና አንደኛ ታሪክ እንዴት እንደማያነቡ በጣም እያየኋቸው ነውና ከዛ ደግሞ የቆሙበት የተቀመጡበት ማርያምና ኢየሱስ ናቸው፣ ልጇና እሷ። ይሄ ከየት የተወሰደ ነው? ከያዕቆብ ታሪክ የተወሰደ ነው። ከዘፍጥረት መጽሐፍ ያመጡት ነው። እንደዚህ እያለ ታሪኩ እየተወሻሸ ይሄዳል። ነገር ግን በጣም የሚገርመው ተክለ ሃይማኖት የስዕለት ልጅ እንደሆነ ደግሞ
ይናገራል። የስዕለትም ልጅ ነው። ልክ ተመሳሳይ ነው ማለት ነው። እንደነ ዘካርያስ እንደነ ኤልሳቤጥ አይነት ታሪክ እንትን ነው። እነሱ እንኳን ልጅ እንውለድ ብለው ያው አልተሳሉ እና ከታሪኩ አንጻር ስናየው ታሪኩ ውሸት ነው፣ ውድቅ ነው። ከምንም ጋራ የሚነጻጸር ታሪክ አይደለም። አሁን የተነበበው ማለት ነው። ምናልባት እውነታ የሆኑ ታሪኮችን ልናነሳ እንችላለን። እንዲያው ምናልባት አሁን እንዲያው እዚህ ከተወለዱ ከተባሉበት ቦታ ሄደን ብንጠይቅ እኮ እኒህ ሰዎች ላይታወቁ ይችላሉ እኮ። ጸጋብና እግዚአብሔር የምትባል ሴትዮ ነበረች ቢባል እስኪ እንዲያው ቅድመ አያቶቻቸው ቢባል እኮ ላይ አባቶቻቸውና አባትና እናቱ ላይታወቁ ሁሉ ይችላሉ። ነገር ግን እነሱ ነገሩን። ተክለ ሃይማኖት ኢትዮጵያዊ ነው ብለናል። ኢትዮጵያዊ ነው በትክክል የታወቀ ተክለ ሃይማኖት አለ። እሱ ብቻ አይደለም፣ ሌላም ተክለ ሃይማኖቶች አሉ። ስለዚህ ከተክለ ሃይማኖት አንጻር ስናየው አንደኛ እሱ እንዳነሱት አደን የሚያድን በነገራችን በኋላ እናየዋለን እንጂ አደገኛ ዱለኛም እንደሆነ ገድሉ ላይ አይቻሉ። ስለዚህ እንዲህ አይነት ነገሮችን ማየት አለብን፣ በደንብ ማየት አለብን። ሌላው ካህኑ ሲያጥን ቆይቶ አባቱ እቤቱ ገባ። አሁን እኛ ቅድም ሳቅንን አይደል? የሳቅንን ታሪኩ ገርሞን ነው። እቤቱ እንደገባ ተጸነሰ። እቤቱ ነው የገባ፣ ምኑ ነው የገባ? ይሄ በደንብ ለምንድን ነው ግልጽ ማይሆን? እግዚአብሔር ይባርከውት። ሌላው የተነሳው በጣም ላነሳው የነበረው ተክለ ሃይማኖት በተወለደ በ3ኛ ቀኑ በዕለተ ሰንበት በዕለተ እሑድ አይደለም? እሑድ ናት ያቺ ቅዳሴ የሚቀደስባት። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ እጁን አንስቶ ይሄ ካህኑ ልክ በህብስቱ ላይ እጁን ዘርግቶ እንደሚጸልየው ከፍ ባለ ድምፅ ነው የሚለው። እንዲያውም አንዳንዶች እኮ አጉልተው ሲያስተምሩ ከፍ ባለ ድምፅ ብለው ነው የሚያወሩት። ጮኸ ይላሉ። ይሄ የ3 ቀን ሕፃን ምን ስለሆነ ነው? ኢየሱስ እንኳ ይሄን ሆኗል ወይ? ኢየሱስ እኮ እግዚአብሔር ነው አይደለም እንዴ? እግዚአብሔር ሆኖ ነው ሕፃን ሆኖ የተወለደው። ነገር ግን በዛ በተወለደበት ቅጽበት እንዲህ አይነት ነገር አሰምቷል ወይ? ምን ለማድረግ ተፈልጎ ነው የሚለው በደንብ መታየት አለበት። እና ይሄ የተጋነነ ነው። ክህነቱን ግን ሚካኤል ተናግሯል። ቅድም አነሳ ነው እዚህ ላይ ዘይቀውም ምንድነው በብርሃን ምሰሶ ፊት የሚቆም ካህን ይሆናል ብሎ ለጸጋብ ነገረው ይላል። ስለዚህ ካህን ነው ክህነቱን ለማሳየት ተብሎ ነው እንትን የተባለውና ሲመቱ ከሰው አይደለም የተክለ ሃይማኖት ኋላ እንመጣባታለን እሷን ክፍል ማለት ነው። እግዚአብሔር ይባረክ። ሌላም ተክለ ሃይማኖት ሲወለድ የተከናወኑ ነገሮች አሉ። በጣም እንዴት ሊሆን ይችላል? አሁንስ ምን እንደዚህ ቢቀጥል እሳቸው ባሉበት ሀገር ይህን ያክል ችግር ለምን ይፈራረቅብናል እስክንል ድረስ የሚያደርሱን የተከናወኑ ታምራቶች አሉ። እስኪ ከነዚህ ታምራቶች መካከል የተወሰኑትን መርጌታ መላክ ምን ሆነ? ተክልዬ ሲወለዱ ምንድን ነው የሆነው? ከዚህ ቁም ከገድሉም ከሳታቱም ከድጓውም ካለ እስኪ እሱ ደግሞ በጣም ይሄ ሀሳብ መነሳት ስላለበት በጣም ጥሩ የተነሳው ሀሳብ በጣም ብዙ ነገር ማንሳት የምንችልበት ብዙ ሰዎችን መማር የሚችሉበት ብዙ ሀሳቦችን ጨምቀን የምንናገርበት ለትምህርት ለተግሳጽ የሚሆን ለበጎ ነገር የሚሆን ነገር ብዙ ነገር ይኸው ቀርቧል። እንግዲህ ይህንን ጆሮ ያለው ይስማ ብለን ዘቦ እዝን ሰሚ ያለ ይስማ እንዳለ ጌታ እንናገራለን ማለት ነው። ስለዚህ እንግዲህ እኛ የምንናገረው መጻሕፍቶች የሚናገሩትን በማብራራት መጽሐፍ ቅዱስ የሚናገረውን እውነት በማነጻጸር ስለምንነጋገር አድማጮቻችን ትኩረት ሰጥተው መጻሕፍቶቻቸውንም እንዲያዩዋቸው ጭምር ነው የምናወጣቸው እንጂ አሁን እነዚህንን ዋና ዋና ሀሳቦችን ስንጠቅስ አድማጮቻችን ወደ መጽሐፉ ሂደው እንዲያዩትም ጭምር ነው። እንዲያዩት ጭምር ጥቅስ እንናገራለን፣ ምዕራፍ ቁጥር እንናገራለን፣ ገጽም እንናገራለን። የትኛው መጽሐፍ ላይ ሀሳቡ እንዳለ ግልጽ ነው። ብዙ ሰዎች እንዲህ አይነት ጥያቄ ስለሚያነሱ ማለት ነው። ስለዚህ አንዳንድ ሰዎች በኮሜንትም በምንም የትኛው መጽሐፍ ላይ ነው እንዲህ የሚል ሀሳብ የሚያነሱ ስላሉ እኛ የምናነሳቸውን ወይም ይዘናቸው የምንቀርባቸውን መጽሐፍቶች ወደኋላ ሄዳችሁ ገዝታችሁም ቢሆን ማንበብና መረዳት ትችላላችሁ ማለት ነው። እንግዲህ ወደ ተጠየቁት ሀሳብ ስመጣ እናንተ ቅድም እንደተነሳው ተክለ ሃይማኖት ማለት ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ የሚል ሀሳብ ተነስቷል። እኔ ግን ተክለ ሃይማኖት ማለት የሃይማኖት ተክል ነው የሚለውን ሀሳብ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ የሚለውንም ሀሳብ ምን እናደርገዋለን? በትንን መናገር መቻል አለብን።
ይሄ ተክለ ሃይማኖት ሳይሆን ተክለ ሲኦል፣ ተክለ ገሃነም፣ ተክለ ጽልመት፣ ተክለ ጣዖት ተብሎ መተርጎም አለበት። ይሄ ማለት ነው። በደንብ አፍርሰን ነው መሄድ ያለበት። ይሄ አብ ወልድ መንፈስ ቅዱስ ያልተከለው ተክል ነው። በደንብ ሰዎች አድማጮቻችን መስማት ያለባቸው ተክለ ሃይማኖት ማለት የሃይማኖት ተክል የሚለው ራሱ ይሄ ያፈራው ተክለ ሃይማኖት የሃይማኖት ተክል ያፈራው ፍሬ ራሱ በራሱ ጨለማ ነው ያፈራ። ጨለማ ውስጥ ያለ፣ ሲኦል ውስጥ ያለ፣ ገሃነም ውስጥ ያለ፣ በዲያብሎስ ግዛት በዲያብሎስ መንግስት ስር ቁጥጥር ውስጥ ያለ ትውልድ ስላፈራ ተክለ ጽልመት ማለት ተገቢ ነው። ስለዚህ ገድለ ተክለ ሃይማኖትም ላይ ስንገባ ብዙ ሀሳቦችን ስለምናነሳ ተክለ ሃይማኖት የሚለው ስም በራሱ ለተክለ ሃይማኖት አይመጥነውም። ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ የሚለው ስም ለእሱ አይመጥንም። ስለዚህ ተክለ ሃይማኖት፣ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ የተባለው ሀሳብ አፍርሰን እንደተናገር ሰው መስማት አለበት። ስለዚህ በትክክል የአብ የወልድ የመንፈስ ቅዱስ ተክል አይደለም ተክለ ሃይማኖት። ከሆነ ቢሆንም አኑሮ ተክለ ወልድ እንደተባለው የወልድን ባህሪ የክርስቶስን ባህሪ የመንፈስ ቅዱስን የአብን ባህሪ ባንጸባረቀ ነበር። ስለዚህ ከባህሪያቸው የወጣ ስለሆነ ይህንን ተክለ ሃይማኖት የሚለውን ተክለ ጽልመት፣ ተክለ ጣዖት፣ ተክለ ሲኦል፣ ተክለ ገሃነም ብለን ይኸው ሰይመን እናልፋለን። እንቅጩን ማለት ነው። ገድሉም የሚናገረውን ሀሳብ ስለምናመጣ ሌላው በልደቱ ወይም ደግሞ በመወለዱ ጊዜ የተከናወኑ ታምራቶችን ከሊቃውንቱ ሀሳብ በመነሳት እናገራለሁ። የሊቃውንቱ ሀሳብ ለምሳሌ እነዚህ መጻሕፍቶች ምእመናን የሚያነቧቸው ራሳቸውን የቻሉ መጻሕፍቶች አሉ። ካህናቱ የሚያነቧቸው ራሳቸውን የቻሉ መጻሕፍቶች አሉ። በሊቃውንት ደረጃ ደግሞ የሚነበቡ መጻሕፍቶች አሉ። ስለዚህ ስንገባ እያንዳንዱን ነገር በቅደም ተከተል ነው። አሁን በተጠየቁት ጥያቄ መሰረት ልናወራ የምንፈልገው መጽሐፈ ዚቅ ላይ ገብተን ነው። መጽሐፈ ዚቅ ላይ የኢትዮጵያ ቤተክርስቲያን አገልጋዮች ሊቃውንት የሚጮሁትን የሚያዜሙትን እሱን ወደ አማርኛ ተርጉመን ማለት ነው። በመጀመሪያ ደረጃ እንደዚህ ይላል። እንዲያው ለጽንሰት ከሚለውን መልካ ተክለ ሃይማኖት ላይ ስንሄድ በእንተ ልደቱ ለክርስቶስ ለተክለ ሃይማኖት አድባር ኮኑ ህብስተ ሕይወት ነው የሚለው። ተክለ ሃይማኖት በተወለደ ጊዜ ወይም ደግሞ በተክለ ሃይማኖት ልደት ጊዜ ምንድን ነው የሚለው? አድባር ኮኑ ህብስተ ሕይወት፣ ተራሮች የህይወት እንጀራ ሆኑ ነው የሚለው። እንግዲህ ይሄንን ከመጽሐፍ ቅዱስ ጋር በደንብ አድርገን ማነጻጸር አለብን። የዮሐንስ ወንጌል ምዕራፍ 6 ላይ ስንሄድ የህይወት እንጀራ ማን ነው? ኢየሱስ ክርስቶስ ነው። እዚህ ጋር ግን ተራሮች ምን ሆኑ? የህይወት እንጀራ ሆኑ ተብሎ ተጽፎላቸዋል። ወዕፀ ወገዳምኒ ፈረዩ አስካለ በረከት ይላል። እንደገናም የገዳም ወይም የዱር እጽዋቶችም ፈረዩ አስካለ በረከት የበረከትን ምን ፍሬ ምን አደረጉ? አፈሩ ይላል። ምኖቹ እጽዋቶቹ ወማየ ባህርኒ ማየ ባህርኒ ኮነት ሀሊበ ወማረ፣ ባህርም ምን ሆነች ነው የሚለው? ወተትና ማር ሆነ። ወይ ተክልዬ አንበሸበሸው እኮ ሀገራችንን እስራኤል አረጋት እንዴ ከናን አርጓት ቁጭ አለ እንዴ! የማይሆን ነገር ነው። ስለዚህ ምን ብሎ ይናገራል? ከዚያ በኋላ ወመላእክትኒ ይላል። ወመላእክት ተጋቢሆሙ ሰፉ ክነፊሆሙ ይልና ወጸለሉ ላይለ ሀበ ማርያም ላይለ ተክለ ሃይማኖት ይላል። አንዳንዴ ታሪክን ከታሪክ ጋር በደንብ አድርገው የሚያስተሳስሩበት ላይለ ተክለ ሃይማኖት ይላል። ላይለ ማርያም የሚለውን በማርያም በተክለ ሃይማኖት ላይ ምን አደረጉ? መላእክት ክንፋቸውን ወደ ማርያም ወደ ተክለ ሃይማኖት ነው፣ ወደ ተክለ ሃይማኖት ነው። ከመሰላሉ ከላይ ወደ ታች ነው። ከላይ ከመሰላሉ ከሷ መጥቶ ነው ያረፈበት ነው። አዎ። ስለዚህ ቅድም የተነሳው ሀሳብ ምንድን ነው? ተክለ ሃይማኖት ምንድን ነበር የሚለው? ይሄ መላእክት ከሰማይ የደረሰ ወይም ደግሞ ከምድር እስከ ሰማይ ከሰማይ እስከ ምድር የደረሰ መሰላል ነበረ። በዚያም ላይ ማርያም ነበረች አይደለ? በዚያ በመሳሉ ላይ ስትወጣ ስትወርድ ነበረች ይላል። እዚህ ላይ ግን መላእክትም ተሰብስበው ክንፋቸውን ሲዘረጉ ከማርያም ወደ ተክለ ሃይማኖት ነው ነገርየው ማለት ነው። ስለዚህ ሊቃውንቱ ይህንን ሲያዜሙ የሚያድሩበትን ምክንያት በደንብ አድርገን አስፍተን ስለምናገረው ይናገራል። እንደዚህ ወጸለሉ ሀበ ማርያም ላይለ ተክለ ሃይማኖት ወበህየ ገብሩ በዓለ ነው የሚለው። በዚያም ደግሞ ምን አደረጉ? በዓልን አደረጉ፣ ክብረ በዓሉን ንግሱን አደረጉ ብሎ ይናገራል። እንግዲህ እዚህ ጋር መነሳት ያለበት ነገር ተክለ ሃይማኖት በተወለደ ጊዜ እጽዋቱ የህይወትን ፍሬ በረከትን አፈሩ። እንደገና ደግሞ ባህር ሀሊብን ወተትን ማዕርን ምን አደረገች? ሰጠ ማለት እኮ ነው። በቃ ይሄ እኮ ማለት ተክለ ሃይማኖት በተወለደ ጊዜ ባህሩ ሁሉ ምን ሆኗል? ወተት ሆኗል። እንደገና ደግሞ ማዕር ሆኗል ይሉናል ሊቃውንቱ ማለት ነው። እንግዲህ የሊቃውንቱ ዜማ ይህንን ነው የሚመስለው። ሊቃውንቱ በደንብ አድርገው ይህን ማየት አለባቸው። ተክለ ሃይማኖት በተወለደ ጊዜ ተራሮች ምን ሆኑ? ህብስተ ሕይወት ወይም የህይወት እንጀራ ሆኑ የሚለው በራሱ በጣም አደገኛ ነው። ስለዚህ ይህንን ታሪክ በምናነሳ ጊዜ ከመጽሐፍ ቅዱስ ጋር ሊሄድ የማይችል ብዙ ሀሳብ ያለበት ነው። ተክለ ሃይማኖት በተወለደ ጊዜ የሆነ ታሪክ ነገር ነው ተብሎ የሚታመን ነው። እንግዲህ የሊቃውንቱ ጩኸት በዚህ በደንብ መታየት ያለበት መዳኘትም አለበት ነው።
ስለዚህ ማርና ወተት ሆኑ የሚለው በራሱ ከመጽሐፍ ቅዱስ የተሰረቀ ነው፣ የተኮረጀ ነው። እንደገናም ደግሞ በተክለ ሃይማኖት ላይ ከማርያም ወደ ተክለ ሃይማኖት መላእክት ክንፋቸውን ዘረጉ የሚለው አንዳንድ ጊዜ ከክርስቶስ ልደት ጋርም ያያይዙታል፣ ከገብረ መንፈስ ቅዱስ ልደት ጋርም ያያይዙታል። የታሪክ ተወራርሶ ቅሚያ ሽሚያም እንዳለ በደንብ አድርጎ ማየት በጣም አስፈላጊ ነው። እንግዲህ በዚቁ ላይ ስንመጣ እንዘ አሐስስ አባ ዮሐንስ ተክለ ሃይማኖት ጸልይ በእንቲአነ ይላል። ተክለ ሃይማኖት ሆይ ስለኛ ጸልይልን፣ ማልድልን፣ አማልደን የሚል ጩኸትም ደግሞ ያለበት ነገር እናያለን። እንዲህ አይነት ነገሮቹ በደንብ መብራራት ስላለባቸው አሁን እያወራን ያለ ነው ስለ መጽሐፈ ዚቅ ነው፣ ስለ ሌሎቹ መጽሐፍ አይደለም። ተክለ ሃይማኖት በሚወለድበት ጊዜ ስለሆነው ታምራትና ድንቅ ነው እያወራን ያለ ነው። ገድሉ ላይ ስንመጣ ደግሞ ራሱን የቻለ ነቀፌታ ስላለበት እናወራለን ማለት ነው። ሌላው እዚህም ጋር የሚያወራው ቅድም ተነስቷል። ብፁዕ ውእቱ አባ ሰላማ ተክለ ሃይማኖት እስመ ነቢይ ወሐዋርያ ዘተፈነው ውስተ ምድርነ እንዘ ውስተ ጽልመት ሃሎነ ከሰተ ለነ ብርሃነ ይላል። ብፁዕ ውእቱ ሰላማ ተክለ ሃይማኖት አቡነ ይላል። በጣም ይሄ መሰመር ያለበት ነገር ብፁዕ ውእቱ አባ ሰላማ ተክለ ሃይማኖት፣ አባ ሰላማ ተክለ ሃይማኖት ብፁዕ ነው፣ ንዑድ ነው፣ ክቡር ነው ማለት ነው። እስመ ነቢይ ወሐዋርያ ነቢይም ነው ሐዋርያም ነው። ዘተፈነው ውስተ ምድር ነው ወደ ምድራችን የተላከ እንዘ ውስተ ጽልመት ሃሎነ በጨለማ ውስጥ ሳለን ከሰተ ለነ ብርሃነ ብርሃንን ገለጠልን። ብፁዕ ውእቱ ሰላማ ተክለ ሃይማኖት ተክለ ሃይማኖት ሰላማ ንዑድ ነው ክቡር ነው የሚል ሐሳብ አስቀምጠዋል። አሁን ወደ ምድራችን ተልኮ የመጣ በጣም የሚገርመው ነገር እንዘ ውስተ ጽልመት ሃሎነ ከሰተ ለነ ብርሃነ ነው የሚለው። በጨለማ ውስጥ ሳለን ትክክለኛውን ብርሃን ያበራልን ብርሃን ሆኖ የመጣ ማን ነው? ተክለ ሃይማኖት ነው። በዮሐንስ ወንጌል ምዕራፍ 1 ላይ ስንሄድ ይህንን እናፈርሰዋለን። ወደ ምድር የመጣው ለዓለም ሁሉ ያበራ የነበረው እውነተኛው ብርሃን ማን ነው? መርጌታ በጣም የሚገርም ነገር ነው። አባ ሰላማ የሚባለው ወንጌል ወደ ኢትዮጵያ ይዞ የመጣ ሰው ነው እና የኢትዮጵያ ሊቃውንት አባ ሰላማ ወይም ከሳቴ ብርሃን የሚለውን ስያሜ የሰጡት ለኢትዮጵያ ወንጌል ይዞ መጥቶ ለኢትዮጵያ ብርሃን ስላበራ ነው። አሁን የእሱን ታሪክ ነው ወስደው ለአቡነ ተክለ ሃይማኖት የሰጡት። ስለዚህ እንዴት የተሳሳተ ትርክትም እንደሚተረክ በዚያው እንዲያብራሩ ተፋልሶ ነው። ለምሳሌ ከሳቴ ብርሃን የሚለው ትርጉም ስያሜ የተሰጠው ወንጌልን ይዞ ስለመጣ፣ የክርስቶስን ትምህርት ይዞ ስለተመጣ፣ ትክክለኛውን ትምህርት ይዞ ስለመጣ፣ ብርሃንን ጨለማን እየገለጠ ሰዎች ወደ ብርሃን ወደ ክርስቶስ እንዲመጡ ስላደረገ በትምህርቱ ምክንያት ነው ስም የተሰጠው ይሄ ሰውዬ። ይህንን ታሪክን ለማን ሰጡት? ለተክለ ሃይማኖት ሰጡት። ተክለ ሃይማኖት እንደዚህ አይደለም። ከሳቴ ብርሃን ወይም አባ ሰላማ እንደሰራው ሳይሆን ተክለ ሃይማኖት እንዲሁም ለምድራችን ድቅድቅ ጨለማ ነው። ምክንያቱም ትምህርቱን በደንብ አድርገን ማየት እንችላለን። ገድሉ ላይ ስንገባ ምን ክርስቶስ የሚባል ነገር የለም፣ ተክለ ሃይማኖት ነው። ስለዚህ እውነተኛ ብርሃን ሊሆን አይችልም። እና ትልቅ እኔ በጣም ልቤን ከነካኝ ነገር እንዘ ውስተ ጽልመት ሃሎነ ከሰተ ለነ ብርሃን የሚለው በደንብ መሰመር መቻል አለበት። ለዓለም ሕዝብ ብርሃን ሆኖ የመጣ ተክለ ሃይማኖት ነው የሚለው ትምህርት በራሱ መፍረስ መቻል አለበት፣ በጣም መፍረስ አለበት። ለዓለም ብርሃን ሆኖ የመጣው ክርስቶስ እንጂ ተክለ ሃይማኖት አይደለም። ማንም ጻድቅ፣ ማንም ሐዋርያ፣ ማንም ነቢይ ለዓለም ብርሃን ሊሆን አይችልም። እዚህ ጋር ግን ነቢይም ነው ሐዋርያም ነው እንደገናም ደግሞ ብርሃን ነው። ተክለ ሃይማኖት ሶስት ነገሮችን ይዟል። ነቢይ ሆኖ የመጣ እንደገናም ደግሞ ሐዋርያ ሆኖ የመጣ እንደገና ደግሞ ብርሃን ሆኖ የተገለጠ ተክለ ሃይማኖት ነው የሚለው ትምህርት ከክርስቶስ ትምህርት ጋር ስለሚጋጭ ይህ ትምህርት መጽሐፍ ቅዱሳዊ ስላልሆነ ሙሉ በሙሉ ነቢይነቱም ሐዋርያነቱም ብርሃንነቱም ይወገዳል። ስለዚህ ለተክለ ሃይማኖት አይገባውም እንዲህ አይነት ስያሜ። ነቢይም አይደለም ሐዋርያም አይደለም ብርሃንም አይደለም ለዓለም። እንዲሁም ድቅድቅ ጨለማ ነው ተክለ ሃይማኖት። ይህንን ደፍረን ስንናገር የሚሰማ ይስማ፣ የሚያምልጥ ያምልጥ። ስለዚህ በዚቁ ላይ የተቀመጠው ሐሳብ የኢትዮጵያ ቤተክርስቲያን ሊቃውንት ይህንን ዜማ ሲያዘሙ ቆም ብለው አይምሯቸውን ሊያሰሩት ያስፈልጋል፣ ሊያስቡበት ያስፈልጋል። ስለ ራሳቸው መዳን፣ ስለ ህዝቡ መዳን፣ ስለ ራሳቸውም ጽድቅ፣ ስለ ህዝቡም ጽድቅ ቆም ብለው ወደኛ ወደ ዓለም የመጣው ትክክለኛው ብርሃን ማን ነው ብለው መጠየቅ መቻል አለባቸው። ራሳቸውን በራሳቸው በደንብ አድርገው ቢያዩት የተሻለ ነው ብለን እናገራለን እና የዜማው ትምህርት ተበክሏል ብለን በዚህ በመጽሐፈ ዚቅ መሰረት እንናገራለን። ሌላው ለልሳንከ ላይ ተክለ ሃይማኖት መልካ ተክለ ሃይማኖት ላይ ለልሳንከ ስንመጣ ወበዕለተ ሰንበት ተክለ ሃይማኖት ለከ ንፌኑ ስብሐተ ንጹሐ ጸሎት አኮቴተ ዘምስለ ተጋነዮ ናርግ ለከ ሲብራራ ወበዕለተ ሰንበት በሰንበት ቀን ተክለ ሃይማኖት ወይ ለከ ንፌኑ ስብሐተ ምስጋናን ወደ አንተ እናቀርባለን። ንጹሐ ጸሎተ ንጹሕ ጸሎትን አኮቴተ ምስጋና ዘምስለ ተጋነዮ ከእጅ መንሻ ጋራ ናርግ ለከ እናሳርግልሃለን። አሁን ሊቃውንቱ ምን እያሉ ነው? ጸሎታቸውን ወዴት ነው የሚያሳርጉት? ወደ ተክለ ሃይማኖት። በመቼ ቀን? በዕለተ ሰንበት ቀን። አሁን የሊቃውንቱ ዜማ ማንን ነው የሚያመሰግን? በደንብ መሰመር ያለበት ነገር
ሊቃውንቱ የሚጮሁት ወደ ክርስቶስ አይደለም፣ ወደ አብ፣ ወደ ወልድ፣ ወደ መንፈስ ቅዱስ አይደለም። ወደ ማን? ወደ ተክለ ሃይማኖት ነው። ምን ብለህ ለከ ንፌኑ ስብሐተ፣ ክብርን፣ ምስጋናን፣ አምልኮን ለአንተ ምን እናቀርብልሃለን? ንጹሐ ጸሎተ፣ ንጹሕ ጸሎትን፣ አኮቴተ ምስጋና፣ ምስለ ተጋነዩ፣ ከእጅ መንሻ ጋር ነአርግ ለከ፣ ወደ አንተ እናሳርጋለን። ምን ማለት ነው ይሄ ብለን ስንል መጽሐፍ ቅዱሳዊ ነው አይደለም። ታዲያ የሊቃውንቱ ጩኸት የት ቀረ? አየር ላይ ቀረ። አየር ላይ ነው ቀረ። ምስለ ተጋነዩ፣ ተጋነ እጅ ተነሳሳ አይደል የሚለው። ስለዚህ ከእጅ መንሻ ጋራ አመለከም ይላል። ከመገዛት ጋራ፣ ከመስገድ ጋራ፣ ከአምልኮ ጋራ ለእግዚአብሔር የሚሰጠው ለማን ሰጡት? ለተክለ ሃይማኖት ሰጡት። ስለዚህ በመጽሐፈ ዚቅ ላይ ስንመጣ የሊቃውንቱ አምልኮ ፍጡርን ከማምለክ ያለፈ አይደለም። ጸሎታቸው አየር ላይ ቀረ። እንደ አየር ጴጥሮስ አየር ጴጥሮስ የሚል ምን አለ? አስማት ድግምት አላቸው። ጸሎታቸው እንደ አየር ጴጥሮስ አየር ላይ ነው የቆመው። በቃ ስታክ አድርጓል። በእግዚአብሔር ዘንድ ተቀባይነት የለውም። ስለዚህ ሊቃውንቱ ጩኸታቸውን፣ ዜማቸውን፣ የሚያደርጉትን መንፈሳዊ እንቅስቃሴ እንደ እግዚአብሔር ቃል፣ እንደ ወንጌል፣ እንደ ክርስቶስ አስተምሮ ቆም ብለው ማየት መፈተሽ ይገባቸዋል ማለት ነው። ስለዚህ የእነሱ የሊቃውንቱ ጩኸት እግዚአብሔር ጋር የማይደርስ መሆኑን በደንብ አድርገን እናገራለን። ሌላ ምልጣን ላይ አባ አቡነ መምህርነ ማይላፍ ሩይ ሐውፅ እምሰማይ ብርሃነከ ከመ ንራይ አማን ተክለ ሃይማኖት ፀሐይ ይላል። ይሄንም ምልጣኑ ላይ ስንመጣ ምን ማለታቸው ነው? አባ አቡነ አባታችን ሆይ፣ መምህርነ መምህራችን ሆይ፣ ማይላፍ ሩይ ከብዙ ተመራጮች ይልቅ ወይም ደግሞ የተመረጥከው አንተ፣ ሐውፅ እምሰማይ ከሰማይ ሆነ ተመልከት፣ ብርሃነከ ከመ ንራይ ብርሃንህን እናይ እንመለከት ዘንድ፣ አማን ተክለ ሃይማኖት ፀሐይ በእውነት ተክለ ሃይማኖት የዓለም ምንድን ነው? ፀሐይ። ይሄ ምን ማለት ነው? አሁን ማን ነው የሚመለከት? ሐውፅ ከሰማይ ሆኖ ማን የሚመለከት ማን ነው? ተክለ ሃይማኖት ነው። እዚህ ጋር የሊቃውንቱ አምልኮ ተክለ ሃይማኖት የሚመለከተው አምልኮ ነው። ተክለ ሃይማኖት ከሰማይ ሆኖ አይኑ ወደ እነሱ ጥሎ ምን ያደርጋል? ትክ ያያቸዋል፣ ይመለከታቸዋል። እግዚአብሔር የለም። ማን ነው የሚያቸው? ተክለ ሃይማኖት። የሚጮሁት ስለማን ነው? ስለ ተክለ ሃይማኖት። የሚያዜሙት ስለ ተክለ ሃይማኖት። ጸናጽሉ፣ መቋሚያው፣ ከበሮ ስለ ተክለ ሃይማኖት። ምስጋናው ስለ ተክለ ሃይማኖት። ምልጣኑ ስለ ተክለ ሃይማኖት። እስመላለሙ ስለ ተክለ ሃይማኖት። አቡኑ ስለ ተክለ ሃይማኖት። ዋዜማው ስለ ተክለ ሃይማኖት። እግዚአብሔር የለም እዚህ ጋር። አሁን ማን ነው የሚያቸው የሚመለከታቸው? እግዚአብሔር እንዳያቸው ይሄ ተክለ ሃይማኖት ለሊቃውንቱ ምን ክዳን ሆኖባቸዋል። መሸፈኛ መጋረጃ ሆኖ በሊቃውንቱና በእግዚአብሔር መካከል ቁጭ ብላ ተክለ ሃይማኖት። ስለዚህ ጸሎታቸው ወደ እግዚአብሔር የማይደርስም፣ ጩኸታቸውም ተቀባይነት የለውም፣ ድምፃቸውም አየር ላይ ነው የቀረ። ቅድም እንደተናገርሁት ሌላው የምንመጣበት እስመላለሙ ላይ ስንመጣ ንጹሕ ከመዕጣን ብሩህ ከመፀሐይ ብርሃኖሙ ለጻድቃን ይላል። ደግሞ ይህን ሁሉ ስናመጣ ማንም ያመጣ ከተክለ ሃይማኖት ጋር የተያያዘ ነው። ሌላው እንዲያው አንድ ነገር ማንሳት ያለብን እንደዚህ የሚል ቃል አለ ቅንዋቱ ላይ ሐራሲ በዕርፈ መስቀል ሰባኪ ወንጌል አባ ሰላማ ተክለ ሃይማኖት ክቡር ቢሲ እግዚአብሔር ቢሲ ሄር በሲ እግዚአብሔር ለአሕዛብ መምህር ትክበር ነፍሴ በቅድሜከ ዮም ባርከኒ እንሳ በረከተከ ይላል። ይሄም ስንመጣ ምንድን ነው የሚያደርገው ብለን ስንመለከት ሐራሲ በዕርፈ መስቀል በመስቀል ዕርፍ ምን ወንጌልን የሚሰብክ አባ ሰላማ ተክለ ሃይማኖት ክቡር ብእሴ እግዚአብሔር ክቡር የሆነ የእግዚአብሔር ሰው ለአሕዛብ መምህር ትክበር ነፍሴ በቅድሜከ ዮም ዛሬ ነፍሴ በፊት ምን በል ትክበር ብሎ ምን ያደርጋል? ይጮሃል። ሊቁ የጻድቁን ነፍስ እንድትከብር የሚያደርግ ማን ነው? ተክለ ሃይማኖት። ስለዚህ እዚህ ጋር ስንመጣ የሊቃውንቱን ጩኸት በደንብ አድርገን ስናብራራው ምንድን ነው የሚለው? ሊቁ ምንድን ብሎ ለሚጮኸው? አሁን እኮ የሚገርማችሁ ነገር በጣም የተማሩ የሚባሉ ሊቃውንት፣ የድጓ መምህራን፣ የቋቋ መምህራን፣ የዜማ አዋቂዎች እንግዲህ በኢትዮጵያ ቤተክርስቲያን ውስጥ እንግዲህ ብዙ ደፍተር አለ የሚጮህ የሚያዜም ያ ሁሉ ማህሌት ውስጥ እንደዚያ ታፍጎ እንደዚያ ጥምጥሙ አምሞ የሚገርመው ነገር ያ ሁሉ ሊቃውንት ተሰብስቦ አባት ሆይ ነፍሴ በአንተ ዘንድ ዛሬ የከበረች ትሁን እያለ ምን ያደርጋል? ይጮሃል። ግን ተክለ ሃይማኖት ይሰማል አይሰማም? የሚገርመው የሚያሳዝነው ነገር የነፍሱን ነፍስ እንድትከብር የማድረግ ስልጣን የለውም ተክለ ሃይማኖት። ይጩሁ እንጂ ያዚሙ እንጂ ይናገሩ እንጂ ሌሊቱን ሙሉ ቆመው ያድሩ እንጂ የነሱን ነፍስ እንድትከብር ማድረግ የሚችልበት ምንም አይነት ስልጣን ተክልዬ የለውም። መብት የለውም ተክለ ሃይማኖት በነፍስ ጉዳይ ላይ። ስለዚህ የሊቃውንቱ ጩኸት ይህንን ይመስላል እና በሌላም ላይ ስንመጣ በጣም የምናገኛቸው ነገር ብዙ ነገሮችን እናያለን፣ እንመለከታለን። መልኩ ላይ ስንመጣ፣ ነግሱ ላይ ስንመጣ እንዲሁም ነግሱ ላይ ምን ይላል? የሊቃውንቱ ጩኸት አብሮ የተያያዘ ስለሆነ ነግሱን እናንሳው።
ነግሱ ላይ ሊቃውንቱ ያው ግዚቅ ስለሚጮሁ በኋላ እናነሳዋለን። ድነት ጋር እንግዲህ ይሄ መጽሐፈ ዚቅ ላይ የተቀመጠው ሐሳብ በእውነት ከወንጌል ልዩ የሆነ ትምህርት መሆኑን ሰዎች እንዲያዩ ነው። እኛው መጽሐፈ ዚቅን በደንብ አድርገን የምናብራራበት የምንናገርበት የቤተ ክርስቲያኒቱ የሊቃውንቱ አገልግሎት መጽሐፍ ቅዱሳዊ ላይ የተመሰረተ አይደለም፣ ወንጌል ላይ የተመሰረተ አይደለም። ተክለ ሃይማኖት በተወለደ ቀን ተራራ ህብስት እንጀራ አልሆነም፣ እጽዋቱም ፍሬ አላፈሩም፣ ባህሩም ወተት ማር አልሆነም። ምንም የሆነ ነገር የለም። አትሞኙ ኢትዮጵያውያን። ተክለ ሃይማኖት ቅድም እንደተናገርነው ስያሜው ራሱ መስተካከል አለበት ብለን በዚህ የጽድቅ ስም ሰጥተነው አንሄድም፣ አውርደነው እንሄዳለን ማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር የባርከዎት መርጌታ መላክ። ብዙ ሀሳብ ማንሳት ይቻላል፣ በዚህ ቁ እናነሳለንም። ዝንቱ ሰብእሲ ዘእምንእሱ ሕይወቱ ውስተ ቤተ እግዚአብሔር ከመ አብ ዘኮነ። በጣም መነሳት ያለበት ከመ አብ ዘኮነ ለእጓለ እማውታ ፈጻሜ ተጽናሶን ለእቤራት እስመ ውስተ ልብሱ ክህነት እስመ ውስተ ልብሱ ክህነት እስመ ውስተ ልብሱ ክህነተ ኩሏል። ይህ ሰውዬ በትንሽነቱ እንደ አብ የሆነ ነው። እንደ አብ በእግዚአብሔር ዘንድ እንደ አብ የሆነ እግዚአብሔርነት አብ ወልድ መንፈስ ቅዱስ አይደለ? እንደ አብ የሆነ ከትንሽነቱ ጀምሮ ችግራቸውን የሚፈጽምላቸው የመነኮሳትን ማለት ነው። ይሄ ደግሞ ወደ እንትኑ ለመውሰድ ነው፣ ወደ ገዳሙ። እንደገና ሰው እና ወላጅ አልባ ለሆኑት ለእጓለ እማውታ ለእነዚህ ሁሉ ችግራቸውን የሚያስወግድላቸው እንደ አብ የሆነ በእግዚአብሔር ዘንድ መቼ? በትንሽነቱ አሐዱ አብ ብሎ የለ ትንሽነቱ አሐዱ አብ ማለት ቅድም ያነሳችሁት እኮ ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ እኮ ነው። ኧረ በጌታ በኢየሱስ ይገርማል እኮ ይሄ እኮ የአብ ተክል የወልድ ተክል የመንፈስ ቅዱስ ተክል ከሆነ ይህ ሰውዬ የአብ የወልድ የመንፈስ ቅዱስ መሰረት ነው ማለት እኮ። በእነሱ የተተከለ ተክል ነው፣ ግን መሰረታቸው እዚህ አሁን እኮ የሚናገረን እንደ አብ ሆነ እኮ ነው። በእግዚአብሔር ዘንድ እንደ አብ እንደ አባት ማለት ነው። አብ ያው አባት። ይሄ የማን ነው? የማን ስልጣን ነው? ይሄ ነው አሁን መታየት ያለበት። አሁን ከዛች ጋር እንደ እንትን አለ እኮ በትንሽ አዋቂ ምናምን ለማለት ብለው ነው፣ እንደ አባት ምናምን ብለው ነው። የለም እንደሱ አለ፣ እንደሱ ብለው አይደለም የጻፉት እነሱ። እንመጣበታለን። ከዛ በኋላ ቀጥሎ አይደል አራስ የመጣ በርፈ መስቀል ባርከኒ ማን ነው? ሰባኪ ወንጌል አባ ተክለ ሃይማኖት ክቡር ብእሲሔር ብእሲ እግዚአብሔር ለአሕዛብ መምህር ትክበር ነፍሴ በቅድሜከ ይሁን። በማን ዘንድ ነው ነፍስ የምትከብረው? በተክለ ሃይማኖት ዘንድ ትክበር ነው የሚለው። በነገራችን ገድሉ ላይ አለ እኮ፣ በኋላ እናነሳዋለን ብዬ ነው እንጂ ገድሉ ላይ እኮ ከሰማይ እኮ 25ኛ ሱራፊ ሆኖ መዝግቦ እኮ ነው የሚያሳልፍ። በሩ ላይ ሆኖ ነፍሳት ሁሉ በሱ ፊት ቀርበው የኃጢአተኛውም የጻድቁም ነፍስ በሱ ፊት ቀርበው እሱ አይቷቸው ነው የሚያልፉ እኮ። እሱ ፈትሾ እንዲያውም ንስሐም ይሰጣል ይላል። አበነፍስ ይለዋል። እዛው ንስሐ ይሰጣታል። እዚህ ተሰስተ ሄደችዋል፣ በዚሁ ንስሐ ግቢና ምልጭ ይላታል። እንዲህ አይነት ተረት እኮ ያለበት ነው። እና ማለት ሰማዩን ምድሩን የተቆጣጠረ ሰው ነው ተክለ ሃይማኖት ማለት። እና በእነሱ ዘንድ ደግሞ አምላክ ነው። ምንም እንትን የለውም። ከተክለ ሃይማኖት ዘንድ ሄዶ ምንም ችግር የለም፣ ዝም ብሎ መግባት ይቻላል ለማለት ነው። እግዚአብሔር የተባረከ ይሁን። አሁን ያነሳ ነው ዚቁ፣ ቅድም መርጌታ መላክ ዚቁን ሲያነሱት ያየነው ለምንድን ነው ስንል የልደቱ ስለሆነ የልደቱ ቃል ስለሆነ ለልደቱ የሚዜምለት ለልደቱ የሚባልለት ዚቅ ስለሆነ ነው እንዲነሳ የፈለግ ነው። አሁን ግን ትንሽ ከእንትኑ እንውጣና ትንሽ ስለ ህይወት ታሪኩ ማውራት ፈለጉ መርጌታ አይደሉን። ትንሽ ስለ እንዴት ነው የህይወት ታሪኩ ተክለ ሃይማኖት በትክክል አለ ወይስ? እስቲ እዚህ መነሳት አለብኝ። አለ ወይም አለ ብዬ ለምን እናገራል? አለ ወይ እሱን ነው የምጠይቀው። ካለስ ምን አይነት ህይወት ነው የነበረው? በኢትዮጵያ ላይ ምን አይነት ህይወት ነበረው? ጎጠኛስ አይደለም ወይ የሚሉትን ነገሮች እስኪ እሱ እነዚህ ነገሮች እንዲያው ለተመልካቾቻችን መወራት አለባቸው ብዬ ስላሰብኩ ነውና እስኪ ያብራሩልን።
አመሰግናለሁኝ። በነገራችን ላይ አድማጮች እንደው እንዲገነዘቡት የዚቅ ማለት ሊቃውንቱ በማሕሌት የሚቆሙት መጽሐፍ ነው። በማሕሌት የሚቆሙት መጽሐፍ ማለት ነው። ስለዚህ ስናነሳ ዝም ብሎ መጽሐፍ ሳይሆን ሊቃውንቱ የሚያዜሙት ማሕሌት ሲቆሙ ወረቡን፣ ዝማሬውን ለማሕሌት አገልግሎት የሚጠቀሙበት ነገር እዚህ ጋር ነው የተጻፈው። ከዚህ ወስደው ነው ያንን የሚያደርጉትና ይህንን እንዲያው አድማጮች ካህናቱ ሊረዱ ይችላሉ፣ ግን ምዕመናን ምን እንደሆነ እንዲገባቸው ነው ይህንን ያሰብኩትኝና እንደዚያ ነው። ይህንን ማየት አለባቸው። እንግዲህ እንደተባለው ተክለ ሃይማኖትን በተመለከተ ያው በቤተ ክርስቲያን የተሰጠውን ታሪክ አይተናል፣ ወይም ደግሞ በሃይማኖት ዘንድ እየተሰጠ ያለውን ታሪክ ለማየት ሞክረናል። በነገራችን ላይ በኢትዮጵያ ወደ 4-5 የሚደርሱ ተክለ ሃይማኖቶች እንዳሉ በታሪክ ተቀምጧል። በተለይ በጥሩ ነገር የሚነሱ 2 ተክለ ሃይማኖቶች አሉ። አንደኛው ትግራይ አካባቢ ያለው ተክለ ሃይማኖት ነው። እሱ ጥሩ ነገር እንዳለው ይታሰባል። እንደገና ደግሞ ጎንደር አካባቢም አንድ ተክለ ሃይማኖት አለ። ንጉሥ ተክለ ሃይማኖት ደግሞ ጎጃም አሉ እና ታሪኩ ከዚህም የተሰረቀ ነው ታሪኩ። ይህንን ታሪክ እንደዚህ ለመተረክ የተፈለገበት ዋና ዓላማ ምንድን ነው ብለን መጠየቅ አለብን። ለምንድን ነው የዚህ ሰውዬ ታሪክ ይህን ያህል ለማጉላት፣ ይህን ያህል ለማግነን፣ እንደዚህ የሌለ ነገር በመፍጠር ያልሆነውን ነገር እንዲሆን ለማድረግ የታሰበበት ምክንያት ምንድን ነው? ይህንን ማንሳት በጣም ጥሩ ነው። እንግዲህ ተክለ ሃይማኖት በታሪክ ውስጥ የነበረ ሰው ነው። ይህንን በደንብ እናውቃለን። ከሸዋ ነገሥታት ዝርያ እንዳለው በታሪክ ተመዝግቦ እናገኛለን። እና በኢትዮጵያ ታሪክ ውስጥ እንግዲህ 3 መናገሻ ቦታዎች አሉ። የመጀመሪያው የኢትዮጵያ መናገሻ አክሱም ነበረ። የአክሱም መንግስት ከ4ኛው መቶ ክፍለ ዘመን አካባቢ ጀምሮ እስከ 840 አካባቢ ድረስ ንግስና አክሱም እንደነበረ በታሪክ ተመዝግቦ እናገኛለን። ከዚያ ቀጥሎ ንግስና ወደ ላስታ መጥቷል። ወይም ላስታ ላሊበላ ሩሃ የሚባለው ቦታ ንግስና መጥቷል እና እዚያ ደግሞ ወደ 320 ምናምን ዓመታት ወደ 330 ምናምን ያህል ዓመታት ቆይቷል ንግስና። እና ይሄ እንግዲህ የፖለቲካ ጉዳይ አለበት። ለምሳሌ የአክሱም ቤተ መንግስት ንግስናን ወደ ላስታ ሲያመጡ የአክሱም ቤተ መንግስት አጥፍተው አውድመው ተዋግተው ነው ያመጡት። እና ተዋግተው አምጥተውት መናገሻው አክሱም ላይ ላሊበላ ላይ ሆኖ 330 ምናምን ዓመት ያህል ቆይቷል ማለት ነው። እንግዲህ እነ አባ ተክለ ሃይማኖት እና አፄ ይኩኖ አምላክ እነዚህ አንድ ቤተሰብ ናቸው ተብሎ ነው የሚታሰበው። አቡነ ተክለ ሃይማኖት እውነቱን እንነጋገር ከተባለ የፖለቲካ ሰው ናቸው። በደንብ መነጋገር ያለብን እውነት ይሄ ነው። በታሪክ ውስጥ የነበሩ ሰው ናቸው። ጥሩ ነገርም አላቸው፣ መጥፎ ነገርም አላቸው። ጥሩ ነገር አላቸው። ጥሩ ነገራቸው ምንድን ነው ከተባለ ለኢትዮጵያ ቤተክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመንግስት ሲሶ መንግስት እንድታገኝ አድርገዋታል። ይህንን ውለታ ይህንን እድል ወይም ደግሞ ይህንን መብት የተሰጣቸው ለምንድን ነው ከተባለ ለቤተ መንግስቱ አቡነ ተክለ ሃይማኖት ስራ ሰርተዋል። ስራው ምንድን ነው? እንግዲህ ይኸውላችሁ እሳቸው በነበሩበት ዘመን የኢትዮጵያ መናገሻ ላስታ ላሊበላ ነበረ፣ አሁን የላሊበላ ቤተ መንግስት ያለበት እና በዚያን ሰዓት የላስታ ወይም የዛጉዌ መንግስት የመጨረሻው ልመክኑን ወይም በኋላ የተባረኪ ተብሎ የሚታወቀው ይህ ሰውዬ ነግሶ ነበረ እና በዚህ ጊዜ ወደ ላስታ ላሊበላ ሄደው እንግዲህ ገድሉ እንደሚተርከው በብዙ ሰራዊት ታጅበው ላስታ ላሊበላ ገቡ ነው የሚለው እና ላሊበላ ሲገቡ ንጉሱ ያው የሃይማኖት አባት ናቸው። መነኩሴ ናቸው። እንደመነኮሱ ያው አንዳንድ ታሪካቸው ይናገራል። ምንኩስናቸውም ላይ ደግሞ ጥያቄ አለ። እንዲያው በኋላ ስንመጣ እንትን እንላለን እንጂ እሱም ጋር ጥያቄ አለ። ለምሳሌ የት ላይ እንደመነኮሱ አይታወቅም። እሱም ሌላ ጥያቄ ነው። እንዲያው በዚሁ ለመመለስ ያህል ምንኩስና የተቀበሉ የሚባለው ከአባ በጸሎተ ሚካኤል ነው ይባላል። አማራ አካባቢ ሄደው እሱም ባለመነኮሳቸውም እንደገና ይሄ ማነው ስሙ ሐይቅ ገዳም አባ ኢየሱስ ጋር መዋጋ መጥተው ለመነኩሱ መልአኩ ሚካኤል ወዲያ መራቸው ይባላል። እሱም ጋር ሄደው አልመነኮሱም። ደብረ ዳሞ ሄደው ነበረ ያኔ ሊወድቁ የነበረበት ቦታ ላይ ወይም የሚወደቁበት ቦታ ላይ ማለት ነው። ገመዱ ተበጠሰበት ቦታ ላይ እዚያም ሄደው ነበረ። እዚያም እንደመነኮሱ ግልጽ የሆነ መመሪያ የለም፣ አልተቀመጠም ማለት ነው። እና ምንኩስናቸውም ላይ ራሱ ጥያቄ አለ። ግን እኒህ ሰውዬ ምንድናቸው ከተባለ የፖለቲካ ሰው ናቸው። ምን አደረጉ? ላስታ ላሊበላ ገብተው አንድ መንፈሳዊ አሰራር የመሰለ ስራ ሰርተዋል። ምን አይነት ስራ ነው የሰሩት?
ንጉሱ ነገራቸው ነው የሚባለው እና አንድ ዶሮ ይጮሃል። ያ ዶሮ የሚጮኸው ምንድነው? የኔን ራስ የሚበላ መንግስቱ ይጸናል ወይም መንግስት ይሰጠዋል እና መንግስቱ ለትውልድ የሚተላለፍ ይሆናል እያለ ዶሮ ይጮህ ነበረ። አላውቅም እንግዲህ እንዴት ሰማው ይሄ መክኑ ነው የተባለው እና ይሄንን ሄዶ ለአባ ተክለ ሃይማኖት አማከራቸው ነው የሚባለው። አባ ተክለ ሃይማኖት ሲገቡ ሄዶ ለአባ ተክለ ሃይማኖት ይሄንን ነገር አማከራቸው ይላሉ እና አባ ተክለ ሃይማኖት ይሄንን ነገር ሲሰሙ በቃ ረድና ብለው ረድና ማንም ሳያይ አርደ ብለው አሉት ይላሉ። ከዚያ በኋላ ይሄ አፄ ይኩኖ አምላክ የሚባለው በኋላ አፄ ይኩኖ አምላክ ተብሎ የነገሰው ሰውዬ እዚያው የሸዋ ማነው የላስታ ነገስታት ቤት ውስጥ ይኖር ነበረ። አገልጋይ ሆኖ ማለት አገልጋይ ሆኖ ይኖር ነበረ። ከዚያ በኋላ ታርዶ ሊበላ ሲል ሰራተኛዋ ስጋው ምናምን አዘጋጅታ ራሱን ጣለችው እና ራሱን ስትጥለው ያ ይሄ አፄ ይኩኖ አምላክ የሚባለው ያንን ራስ አግኝቶ ጠብሶ በላው እና ያው ንጉሱ ሊበላ ሲል ራሱ የለም እና ራሱን ሲያጡ ተመልሰው ወደ አቡነ ተክለ ሃይማኖት ሲያማክሩ እንግዲህ እንዴት እንደሆነ አላውቅም የት እንደወደቀ አፈላልግ ምናምን አሉት። ሰውየው ግን ይሄ አፄ ይኩኖ አምላክ ግን ይሄንን ከበላ በኋላ ወዲያውኑ የንግስና መንፈስ ገባበት እና ተቀየረ፣ ራሱ ተቀየረ። በዚህ አካባቢ ያሉ ሰዎች እሱን ማክበር ጀመሩ እና የተለየ ሰው ሆነ። ከዚያ በዚህ ምክንያት ንግስና ለእሱ ተላለፈ ብለው ንግስናው ወደ እሱ እንደተላለፈ ይተረካል። ሌላ ታሪክ ደግሞ አለ። ሌላው ታሪክ ምንድን ነው? እነሱ በኢትዮጵያ ታሪክ ውስጥ ያው ሌጀንድ ተብሎ እዚህ ጋር የሚተረክ ታሪክ አለ። 3 ታሪኮች ናቸው። አንደኛው ታቦተ ጽዮን ወደ ኢትዮጵያ መጣለች የሚለው ታሪክ ነው። ሁለተኛው ደግሞ ቀዳማዊ ምኒልክ የሰሎሞን ልጅ ነው የሚል ታሪክ አለ። ሶስተኛ ደግሞ እሳቸው የካህኑ የሳዶቅ ዘር ናቸው። እሳቸው ራሳቸው ማለት የቤተ ክህነቱ ስልጣን ለእኔ ተሰጥቷል ብሎ ነው የሚያምኑት። እና ምን የሚል ታሪክ አለ? ያው ንግሥተ ሳባ ወደ ሰሎሞን ሄዳ ከሰሎሞን አርግዛ መታለች። ባሪያዋ ደግሞ የነገደ ዛጉዌ እናት እሷ ምዳ ከሰሎሞን አርግዛ መታለች እና ንግስና ለሰሎሞን ተሰጥቶታል። ለሰሎሞን ተሰጥቶታል። ምን በሚል ንግስና ከዘር አይጠፋም ተብሎ ማለት ነው። እና ይህንን ታሪክ እሳቸው እንዲያውም እሳቸው ናቸው የፈጠሩት ነው የሚባለው። ለምሳሌ ቀዳማዊ ምኒልክ የሚባለው በኢትዮጵያ ብዙ አይታወቅም። ታቦተ ጽዮን መታለች የሚባለው ታሪክ ሌጀንድ ነው። እሳቸው ራሳቸው ደግሞ የካህኑ የሳዶቅ ዘር ነኝ የሚለው ትረካ ራሱ አፈ ታሪክ ነው የሚባለው እና ይህንን ታሪክ እሳቸው ነው የፈጠሩት ነው የሚባለው። እና ምን ብለዋል? ወደ ላስታ ነገስታት ሄደው እናንተ ንግስና አይገባችሁም፣ ንግስና የሚገባው ለይኩኖ አምላክ ነው፣ እሱ የሰሎሞን ዘር ነው፣ የቀዳማዊ ምኒልክ የልጅ ልጅ እሱ ነው እና ንግስና ለእሱ ይገባዋል የሚል ስብከት ሰብከዋል። እና በዚያን ወቅት እንደሚባለው አንዳንድ ችግሮች ነበሩ በሀገር ላይ ያው ቸነፈር ምናምን እንደዚህ አይነት ነገሮች ነበሩ። እና ይሄ እየሆነ ያለው እናንተ የማይገባችሁ ንግስናውን ስለያዛችሁ ነው። ንግስናውን ወደ ሰሎሞን ዘር ብትመልሱ ትክክለኛው በእግዚአብሔር የተመረጠው ንጉሥ ሲነግስ አገሪቱ ሰላም ትሆናለች፣ ትባረካለች ብለው ይህንን ታሪክ ተርከዋል። እና በዚህ አግባብተው ንግስናውን ወደ አክስታቸው ልጅ ወደ ይኩኖ አምላክ መልሰዋል የሚል ታሪክ አለ። ሌላም ታሪክ ደግሞ አለ። ሌላው ምንድን ነው የሚባለው? ይህንን ታሪክ ስናጠና የኢትዮጵያ ታሪክ ጸሐፊዎች የጻፏቸው አለ። የኢትዮጵያ ታሪክ ጸሐፊዎች የጻፏቸው መጻሕፍቶች አሉ። የውጭ ታሪክ ጸሐፊዎች የጻፏቸው መጻሕፍቶች አሉ። እና አቡነ ተክለ ሃይማኖት ያው የነገስታት ዘር የሸዋ ነገስታት ዘር ስለሆኑ ህዝቡን አስተባብረው አሁን ለምሳሌ ገድሉ እንደሚነግረን ላስታ ሲገቡ በብዙ ሰው ታጅበው ነው የገቡት አይደለም። በብዙ ሰው ታጅበው ስለገቡ ሰራዊት አደራጅተው ተዋግተዋል ነው የሚባለው። ሰራዊት አደራጅተው ተዋግተዋል። እንደው ይቅርታ ይህንን የምሰሙ ሰዎች ቅር እንዳይላችሁ እናንተ በጾም በጸሎት እግራቸው ተቆረጠ ብላችሁ ነው የምታምኑት። ነገር ግን ታሪክ ጸሐፊዎች እንደሚሉት ግን እግራቸው የተቆረጠው በጦርነት ነው፣ የላስታ ገበሬዎች ናቸው እግራቸውን የቆረጡት የሚል ታሪክን ያንብቤያለሁ። ይህንን የምናገረው በልበ ሙሉነት ነው እና ተዋግተው ጭምር አንዳንድ ጊዜ አስማት በመጠቀም ይሄ የዶሮውን ጭንቅላት ምናምን እሱን በመጠቀም ሌላ ጊዜ ደግሞ ሐሰተኛ ትርክት በመተረክ ለምሳሌ ራሳቸውን የአክስታቸውን ልጅ የሚኒልክ ዘር በማድረግ ራሳቸውን የኢየሩሳሌሙ ካህን የሳዶቅ ዘር በማድረግ ሌላ ጊዜ ደግሞ ሰራዊት አስተባብሮ በመዋጋት ንግስናውን ከላስታ ወደ ሸዋ አምጥተዋል። ይሄ በገድለ ተክለ ሃይማኖት ላይ የሚገኝ ታሪክ ነው። ምዕራፍ 26 እና ምዕራፍ 27ን ብታነቡ በገድለ ተክለ ሃይማኖት ላይ ይገኛል። በተለይ ይሄ የዶሮ ጭንቅላት በልቶ ምናምን እና
ንግስና ወደ ባለቤቱ እንደተመለሰ የሚተረከው ታሪክ በእነዚህ ገድላት ላይ ተጽፏል ማለት ነው። እና በዚህ ንግስናው ምን አድርገዋል? ከሸዋ ከላስታ ወደ ሸዋ አምጥተዋል። የመጀመሪያው የሸዋ ንጉስ የሚባለው አፄ ይኩኖ አምላክ ነው። አፄ ይኩኖ አምላክ ደግሞ የእሳቸው ያክስት ልጅ ነው። እና በዚህ ምክንያት ይህንን ንግስና ወደ ድል ስላመጡ በኢትዮጵያ ፖለቲካ ውስጥ ወይም በኢትዮጵያ የሸዋ ነገስታት ውስጥ ምንድናቸው? ባለውለታ ናቸው። እና ከዚህ የተነሳ ምን ተሰጥቷቸዋል? የቤተክርስቲያን ሲሶ መንግስት የቤተ መንግስት ሲሶ መንግስት ለቤተክርስቲያን ተሰጥቷል። እና እሳቸው ደግሞ የኢትዮጵያ ካህኑ ነው ሲያገለግሉ ኑረዋል ማለት ነው። እና ይህንን ስንመለከት ስለሳቸው ትክክለኛው ታሪክ ምንድን ነው ከተባለ የፖለቲካ ሰው ናቸው። ሃይማኖተኛ ሊሆኑ ይችላሉ፣ መነኩሴ ሊሆኑ ይችላሉ፣ ችግር የለውም። አሁን የኢትዮጵያ ካህናት ቄሱ ነው ያገለግላሉ አይደለ? መንግስትን እንደዚያ ሊሆኑ ይችላሉ። ዋና ታሪካቸው ግን ምንድን ነው ከተባለ በኢትዮጵያ ፖለቲካ ውስጥ ሚና የተጫወቱ ሰው ናቸው። በተለይ የሸዋን ንግስናውን ከላስታ ወደ ሸዋ በማምጣት ንግስናው በዚህ ላይ ሚና የነበራቸው ሰው ናቸው። ከዚህ የተነሳ በቤተ መንግስቱ ስፍራ ስለተሰጣቸው የኢትዮጵያን ቤተክርስቲያን ምን ብለዋል? ጠቅመዋል። ሲሶ መንግስት አግኝታለች። እስከ አፄ ኃይለ ሥላሴ ድረስ የኢትዮጵያ ቤተክርስቲያን ሲሶ መንግስት አላት እና መንግስት ከሚሰበስበው ግብር እኩል ትወስዳለች። ከመንግስት መሬት ሲሶ እኩል ሳይሆን ይቅርታ፣ ከመንግስት ግብር ሲሶ ትወስዳለች። ሲሶ ማለት 1/4 ማለት ነው። 1/4 ከመንግስት መሬት ሲሶ ትወስዳለች። ምን ማለት ነው? 1/4 ማለት ነው። ይሄ ምን ማለት ነው? ለኢትዮጵያ ቤተክርስቲያን ትልቅ ባለውለታ ናቸው። ቤተክርስቲያኒቱ ቦታ እንዲኖራት፣ ስፍራ እንዲኖራት፣ ያለምንም ችግር እንድትቀጥል አድርገዋል እና ይሄ ትልቅ ውለታቸው ነው። ከዚህ ጋር ተያይዞ የሚተረክላቸው ይሄም ጥያቄ ውስጥ ነው ያለው። ወደዚህ ወደ ደቡብ ሂደው ወንጌል ሰብከዋል ይባላል። ለምሳሌ እነ ንጉሥ መተሎሜን ሰብከው ወደ ክርስትና አምጥተዋል የሚል ታሪክ አለ። ይህም ታሪክ ግዛት የማስፋፋት ታሪክ ነው ብዬ ነው የምረዳው። ሲመለሱ ደግሞ ሰው ደብድበዋል ይላል እኮ። ይህም ታሪክ ንግስና የማስፋፋት ነው። ለምንድን ነው ከተባለ እዚያ ሄደው ሲሰብኩ ያልተቀበሏቸውን ሰዎች እየገደሉ እያስገደሉ ሰራዊት አሰልፈው እየተዋጉ ነው እና እንደ አባት ነው ገድሉ የሚተርከው። ግን ዝም ብለን ታሪኩን ስንመለከት ግን እሳቸውን የተቀበሉ ሰዎች ምንም አይሆኑም። እሳቸውን ያልተቀበሉ ሰዎች ግን ይገደላሉ። አንዳንዶቹን እግዚአብሔር ገደላቸው፣ ከሰማይ ወርዶ ገደላቸው ይላሉ። አንዳንዶቹን ደግሞ እሳቸው አዘው አስገድለዋል። በነገራችን ላይ ይኸውላችሁ እንትና ራሱ ይኩኖ አምላክን እሳቸው አስገድለው ልመክኑንን ወይም ይትባረክን እሳቸው አስገድለውታል። ምን አደረጉ መሰላችሁ? ንግስናውን ለእሱ እንዲሰጠው ካደረጉ በኋላ ይሄ አፄ ይኩኖ አምላክ የደረውን ጭንቅላት በልቶ የንግስና መንፈስ ከተቀበለ በኋላ ሰራዊት አሰልፍና ተዋጋው ታሸንፈዋለህ ብለው ተናግረው ሰራዊት አሰልፎ ወግቶ ገሎታል ንጉሱ ማለት። ስለዚህ የሃይማኖት አባት ነው ማለት ያስቸግራል። የሃይማኖት አባት እንደዚህ ያደርግም። የሃይማኖት አባት ምናልባት እንኳ እሳቸው ባሉት መንገድ እንኳ ንግስናው ከመጣ ሊጸልዩላቸው ሊመክሯቸው ነው እንጂ የሚገባው ተዋግተህ ተዋጋና ግደለው የሚል ሐሳብ መስጠት አልነበረባቸውም። እና ይሄ ምንን ያሳያል ከተባለ ሰውየው የፖለቲካ ሰው ናቸው። አሁን ይሄ ሁሉ ትርክት የተተረከላቸው እሳቸው መንፈሳዊ ስለሆኑ፣ እሳቸው እግዚአብሔር ሰው ስለሆኑ፣ እሳቸው ልክ እግዚአብሔር የተባለውን ታሪክ ስላደረገ አይደለም። ለምሳሌ ማርያም ከእሳቸው ጎን ቁማ ለአገልግሎት ጠርታቸው ስለሾመቻቸው፣ ሚካኤል ስለረዳቸው አይደለም። ለምን ከተባለ ትርክታቸው በሙሉ ከንግስና ጋር የተያያዘ ነው። እና የኢትዮጵያ ሕዝብ መረዳት ያለበት አሁን እዚህ ጋር እንዲረዳው የሚያስፈልገው ነገር ምንድን ነው? የሃይማኖት ሰው ሳይሆን ፖለቲከኛ ናቸው። በነገራችን ላይ እኔ በመጽደቃቸው ላይ ጥያቄ አለኝ። በድህነታቸው ላይ እሳቸው ድነዋል ወይ? አሁን ሰው የኢትዮጵያ ሕዝብ እሳቸው እንደሚያድኑ ነው የሚያስበው። እና እስኪ እናንተ ፍረዱ። አሁን የነገርኳችሁን ነገር ሰምታችኋል። አንደኛ ንጉሱን የማታለል ስራ ሰርተዋል። የውሸት ታሪክ ፈጥረዋል። ለምሳሌ እሳቸው የሳዶቅ ዘር እንደሆኑ የኢየሩሳሌሙ ካህን በሰሎሞን ዘመን የነበረው ማለት ነው። የእሳቸው የአክስት ልጅ ደግሞ አፄ ይኩኖ አምላክ የሰሎሞን ዘር እንደሆነ አድርገዋል። ታቦት ማርያም ሰጥታቸዋለች ይላል። ታምረ ማርያሙ ማለት ነው። ታቦተ ጽዮንን ማርያም ሰጥታቸዋለች ይላል። ደግሞ በታሪክ ደግሞ የምናውቀው የኢየሩሳሌሙ ታቦት በቀዳማዊ ምኒልክ ልጅ መጥቷል ተብሎ ነው የሚተረከው። እና ይህን ያህል የውሸት ታሪክ ፈጥረዋል ማለት ነው። ይሄ ደግሞ ሳያንስ ሰው አስገድለዋል።
አንደኛ ለምሳሌ እልመክኑን አስገድለዋል። ገድሉ ይሄንን ይናገራል። ገድሉ ነው ቃል በቃል የሚናገረው። ተዋጋው ታሸንፈዋለህ አለ። ሰራዊት አሰለፈ፣ ተዋጋ፣ ገደለ እና እንዲህ የሚያደርግ ሰው ራሱ ይድናሉ። ሰው ማዳኑ ቀርቶ እሱ ራሱ ይድናሉ። ንስሐ ገቡ፣ ተመለሱ አይለንም። በቃ አስገደሉት። እዚህ ወደ ደቡብ ሄደው እነ መተሎሜ ምናምን ቦታ ላይ ሄደው ብዙ ሰዎችን አስገድለዋል። በጣም ብዙ ሰዎችን ጠንቋዮች ናቸው፣ አስማተኞች ናቸው እያሉ የሚቃወሟቸውን ሰዎች በሙሉ አስገድለዋል። የሚደግፏቸውን ሰው ብቻ ነው እሳቸው ያልገደሉ ማለት ነው። እና ከዚህ የተነሳ ሰውየው ራሱ ማዳን ቀርቶ ሌላ ሰው ማዳን ቀርቶ እሳቸው ራሳቸው አልዳኑም፣ አልጸደቁም። ይኸውላችሁ መጽሐፍ ቅዱስ ሰው ኃጢአት ሊሰራ ይችላል አይደለም? ሰው ኃጢአት ሊሰራ ይችላል። ኃጢአተኛው የሚጸድቀው ንስሐ ገብቶ ነው። ንስሐ ገብቶ ቢያንስ እንኳ ስለሰራው ስህተት ተጸጽቶ ነው እንጂ ሰው ከነ ኃጢአቱ አይጸድቅም። ሰው ከነ ኃጢአቱ አይጸድቅም። በክርስቶስ ቢያምን ክርስቲያን እንኳ ቢሆን ማለት ነው አይደለም? ከነ ኃጢአቱ አይጸድቅም። ስለዚህ ከዚህ የተነሳ ሰውየው ሌላ ሰው ማዳን ቀርቶ እሳቸው ራሳቸው አልዳኑም። ስለዚህ የኢትዮጵያ ሕዝብ የምታምኑት ባልጸደቀ ሰው ነው። እውነቴን ነው የምነግራችሁ። ባልዳነ ሰው ነው። ፖለቲከኛ ነው። በቃ ፖለቲከኛ ነው። በጊዜው የነበሩ ሰዎች ይሄንን ታሪኩ እንደዚህ አጋነው ጻፉለት። ከዚህ የተነሳ እናንተ እውነት መስሏችሁ ታምናላችሁ። ግን ይሄ ትክክል አይደለም፣ ስህተት ነው። ቅድም ያነበብኩት ጥቅስ ራሱ የሚነግረን ይህንን ነው። ሐሰተኞች ሐዋርያት እውነተኞችን ሐዋርያት ሊመስሉ እንደሚችሉ፣ ሰይጣን ራሱ ምን እንደሚመስል የብርሃን መልአክ እስከሚመስል ድረስ ራሱን እንደሚለውጥ ይናገራል። ስለዚህ ይሄ ልክ የማታለል የማጭበርበር የሆነ ሰዎችን በሐሰት ትርክት ትች የማድረግ ስራ ነው እንጂ የተሰራው እውነተኛ ታሪክ አይደለም። የሃይማኖት ሰው አይደሉም ነው የምለው። ምናልባት በዚህ ላይ ቅራኔ ያለው ሰው ጥያቄ ያለው ሰው ካለ ሊጠይቅ ይችላል። ብዙ መረጃዎች አሉ። አመሰግናለሁ። እግዚአብሔር ይባርከውት። በጣም 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 ጥሩ መልእክት ነው ለተመልካቾቻችን። ብዙ ጊዜ በቲክቶክ ላይቭ ገብተን ይህን ጉዳይ አውርተናል። ብዙ ጊዜ የተክለ ሃይማኖትን ስራውን ህይወቱን ምናምን አይተናል። ወይም ህይወታቸውን አንቶ ልበል። እኔ አሁን ተክለ ሃይማኖት የሚባሉ ሰው የሉም ለማለት ሳይሆን ለመኖራቸው ማረጋገጫ ከሰጠነ በኋላ የኖሩበት የኑሯቸው ዘዬ በታሪክ አሁን እሳቸው እንዳሉት የምናውቀው እሳቸው ፖለቲከኛ እንደሆኑ የሚያራምዱት የፖለቲካ አካሄድ እንጂ እስመ ነቢይ ምንድን ነው የሚለው? እንዲሁም ኧረ ወንጌልን የሚሰብክ ይላል። ሰባኪ ወንጌል እኮ ነው። እስመ ነቢዩ ሐዋርያ እኮ ነው። ሰባኪ ወንጌል። አዎ አባ ተክለ ሃይማኖት ሰባኪ ወንጌል፣ ሰባኪ ወንጌል ናቸው። ሰባኪ ወንጌል ናቸው የሚለው በደንብ እንዲታይ እንፈልጋለን። ምክንያቱም ገድላቸው ራሱ የሚነግረን ገዳይ እንደሆኑ ነው፣ ግደል እንደሚሉ ነው። እኒህ ሰውዬ በውኑ እሳቸው እንዳሉ ክርስቶስን ያውቁታል? ኢየሱስን ያውቁታል ወይ? እሳቸው ቢያውቁት ኑሮስ እነ ዘርዓ ያዕቆብ የኢየሱስን ሰባኪዎች ያስገድሉ ነበር ወይ? ዘርዓ ያዕቆብ እኮ አንድ አካባቢ ናቸው እኮ። እንትናቸው እንዲህ ነው፣ ንግስናቸው በመግደል ነው። አንዱን ገድለው ካስወገዱ በኋላ ነው የሚነግሱት። እንዲያውም መርጌታ እሳቸው ያዘጋጁት የንግስና ቅባት አለ እና የንግስናው ቅባት መጀመሪያ ለአፄ ይኩኖ አምላክ ተቀብቶታል። ከዚያ ቀጥሎ ይህንን ቅባት የሚቀባው ዘርዓ ያዕቆብ ነው። ዘርዓ ያዕቆብ እንዲቀባው ታዘዘዋል እና ከአፄ ይኩኖ አምላክ ቀጥሎ የነገሱ እስከ ዘርዓ ያዕቆብ ድረስ ያሉ ነገስታት ያንን ቅባት አልተቀበሉም። ዘርዓ ያዕቆብ ግን ተቀብቶታል። ለዚህ ነው ገዳይ ናቸው። ሁለቱም ገዳይ ናቸው፣ ይመሳሰላሉ። በጣም እንትኑ ነው። አይ ቅድም ጀምረ እያወሩ እንዲህ ነው የሚመጣብኝ። ወንጌልን የሚሰብኩ ሰዎችን ገድለው ገልብጠው እንደ ጻድቅ ራሳቸውን አድርገው ሌሎቹን እንደ ኃጢአተኛ የሚቆጥሩ እና ደቂቀ እስጢፋኖስ አይደለም እንዴ? እኛ እኮ ባለፈው አንድ ወንድም ጋር እያወራን ደቂቀ እስጢፋኖስ እነሱ ተልኳቸው ሌላ ነበረ አለች አንዲት ሴት መስከረም አበራ ነው ማነው የምትባል ዶክተር የምትባል ያው የተናገረች እንትኗን ገብቶ ማየት ይቻላል። እንዲያውም እኛ ሳንፈቅድላቸው ሌሎቹ አብንም ወልድንም መንፈስ ቅዱስንም መጥራት አይችሉም ሌሎቹ ቤተ እምነቶች የሚል ንግግር ሁሉ ትናገር ነበር።
እነሱ ደግሞ እሷን አይመለከታትም ይላሉ። እና እንደዚህ አይነት እንትኖች የነ ደቂቀ እስጢፋኖስ ግብረ ሰዶምን ለማስፋፋት ነው ማን ነው ግብረ ሰዶም የት ነው ያለው? እንዲህ እውነቴን ነው ግልጥ ብለን እውነት የሚያጅበን የሚረዳን አካል ካለ ሄደን እኮ ማጋለጥ እንችላለን። ቦታቸው ሄደን ማን ግብረ ሰዶም እንደሆነ ቲክቶክ ገብተን ላይቭ ስናወራ ግብረ ሰዶም ይላሉ። እንግዲህ ሳይቀድሙ ይልቅደም እንደዚህ ናቸው። ምንድነው አሁን ቅድም በደቡብ ሄደው እንትን ብለዋል፣ ወንጌል ሰብከዋል ምናምን። ደቡብ እኮ አጉሪውን እስከ ሰራዊቱ ድረስ አግኝተው ደበደቡት መን ብለው ነው የሚለው። በዱላ የሚታመን ወንጌል አይደለም፣ እሱ ወንጀል ነው። በዱላ ተቀጥቅጦ ወደ ወንጌል የሚመጣ ከሆነ ወደ ወንጀል ነው። እሱም አንድ ቀን ሲያገኝ ይበቀላል። ወንጌል ሰላም ነው። ወንጌል ፍቅር ነው። ወንጌል ይውትላችሁን ተላልፎ ራስን አሳልፎ ስለ ሌሎች መስጠት ነው። ወንጌል በጣም ሰዎችን መውደድ ነው። ወንጌል ከዘረኝነት የሚያላቅቅ የእግዚአብሔር ቃል ነው። አይደለም እንዴ? ተክለ ሃይማኖት ማን ናቸው? ሸዋን ለሸዋ ሲሉ እኮ ነው ይህን ያክል ስራ የሰሩት። የሸዋን መንግስት ለመመለስ እኮ ነው። እንደተባለው ከላስታ ወደ ሸዋ የመጣው በአመፅ ነው። ሌላው በጥንቆላ ነው። በዶሮ ጭንቅላት የሚነገስ ንግስና ካለ ጥንቆላ ነው፣ ድግምት ነው፣ ይሄ አስማት ነው። ሌላው ቢቀቡም ዘይቱ ተደግሞበት ታቦተ ጽዮን ተሰጣቸው ነበረ። ምን ሊያደርጉ የት መጣ ነው የምትሰጣቸው? ሲሰጣቸው ሲኖር እኮ ነው። ወይ ወፍ የለም፣ ምንም የለም ዘመዶቼ የሌለ ተቀብለዋል አትበል የለም። እና ትርክት ነው። ይህንን በደንብ ስላዩልን እግዚአብሔር ይባርከዎት። መርጌታ መንፈሳዊ ህይወት ነው። ተክለ ሃይማኖት የዘላለም ህይወት ማስገኛ መንገድ ናቸው። አሁን ገባሁ፣ በቃ ተቀጣጥዬ ነው የምገባው። የዘላለም ህይወት ማስገኛ መንገድ ናቸው። ተቅማጣቸው መድኃኒት ነው። ሁሉ ነገር የተክለ ሃይማኖት ማንነት በሙሉ እስከ ልብሳቸው እስከ ምናቸው ድረስ ቅድም እስመ ውስተ ልብሱ ክህነት አድርያና ያለ ለምን ክህነተ ኩሉ ዓለም እኮ ነው የሚለው። ክህነት ምንድን ነው? ራሱ ከማን ጋር ይያያዛል ስንል ከካህኑ ከኢየሱስ ጋር የሚያያዝ ነው። የኢየሱስን አጠቃላይ የመራን ወንጌል እሳቸው ወስደውታል። ያንሱ ምን ነው ተክለ ሃይማኖት በምን ነው የሚያድኑት? በሶ መልከታ ከገድሉም ይሁን እኔ ከሳታቱም ይሁን ያምጡት፣ ከዚህ ቁም ከድጓውም ይምጣ። ተክለ ሃይማኖት መድኃኒት ናቸው። ሌላው ሱራፊ ናቸው። 25ኛ ሱራፊ በሰማይ የተቀመጡ ናቸው። ይህንን ዳንኤል ክብረትም ጽፎላችኋል መጽሐፍ። ስለዚህ እስኪ ምንድን ነው መድኃኒት ናቸው ይሉናል። ተክለ ሃይማኖት የነኩት የያዙት የተረዘዙት ሁሉ መድኃኒት ነው፣ አዳኝ ነው። ቅድም ጌታ መላክ ያነሱት አለ ነፍሴ ለነፍሴ ምንድን ነው እሱ ትክበር ነፍሴ በቅድሜ ከይው አያችሁ፣ ነፍሴ በአንተ ፊት ትክበር። ኧረ በአብ ፊት ነው የምትከብር በጌታ በኢየሱስ ስም። ስለዚህ እስኪ ቀሲስ ምንድን ነው እስኪ አዳኝ ናቸው ብዙ ስለሆነ እሱ ያንሱት፣ የተወሰኑትን ለእሱ ልስጠው።